ሌላው ጠቃሚ ነገር ተስፋና ፍራቻ። አንድ መስሪያ ቤት ውስጥ አንድ ሰው ውስጥ ያለው ነገር ተስፋ ነው ፍራቻ ነው? ከስራ ምንድነው ውስጡ ያለው የሚለው ፈንዳመንታል ነው። ተስፋ ፍራቻና ተስፋ መቁረጥ የሰው ልጅ ኢንዲቪጁዋል እና ኮሌክቲቭ ቢሄቪየርን ይወስናል። ፈንዳመንታል ነው። ተስፋ ምንድነው የሚያደርገው? የተስፋ ኃይል ምንድነው? አንደኛ ሞቲቬሽን ኤንድ ድራይቭ ነው። ያነሳሳል። ኮሚትመንት ዲተርሚኔሽን እንዲኖራችሁ ያደርጋል። በጽናት እንድትኖሩ ያደርጋል። ችግር ሲገጥም ደግሞ ጽናት ሬዚሊየንስ አይበገሬነት እንዲኖራችሁ ያደርጋል። በችግር የምትበረከኩ እንዳትሆኑ ያደርጋል። የምትሰሩ ስራ አዎንታዊ የሆነ ውጤት እንዲያመጣ እና አዳዲስ ነገሮች ፈጠራ እንዲመጣ ያደርጋል። ተስፋ ያለው ሰው ሞቲቬሽን አለው፣ ከፍተኛ ተነሳሽነት አለው፣ ድራይቭ አለው፣ ተነሳሽነት ይወስዳል። አይበገሬ ነው። በተለይ ችግር ሲያጋጥም የሚሰራ ስራዎች አዎንታዊ ውጤት ያመጣሉ። አዲስ ነገር ለመፍጠር የሚያስችል አዲስ ነገር መፍጠር ብዙ መመራመር ፔን አለ። ያ እሱን ለማሆን የሚያስችል ተስፋ አለው ማለት። ተስፋ ሰዎች ሲኖራቸው አንድ ላይ ይመጣሉ። አብረው አክት ማድረግ ጀምራሉ። አብረው ለምናቸው ምናምን ሶሻል ኮሄዥን ያመጣል። ማህበራዊ መስተጋብርን ያጠናክራል። እርስ በርስ የመረዳት ባህልን ያጠናክራል። ተስፋ ያላቸው ሰዎች ይረዳዳሉ፣ ይተጋገዛሉ። አንተ ትብስ እኔ ልብስ ይባባላል። ተስፋ የሪፎርም እጣ ፈንታን የሥራ አፈጻጸምን ይወስናል። መጠኑ ላይ ውድቀትና ስኬት ላይ ይወስናል። ተስፋ ካለ በጋራ መስራት አይከብድም። ኮሌክቲቭ አክሽን ኮሌክቲቭ ቢሄቪየር ጥሩ ይሆናል። እርስ በርስ መረዳዳት ይኖራል። ከሌለ ደግሞ ተነሳሽነትና ይጎላል። ሬዚሊየንስ እንደዛ ነው። ፍራቻስ ምንድነው የሚያደርገው? ከአደጋ ይከላከለናል። አሁን ባንፈራ እሳት ስናይ ፈርተን ነው አይደል? ገደል ስናይ ባንፈራ ግን ዝም ብለን ፕሮቴክት ያደርገናል። ኢንስቲንክቱ ፕሮቴክት ያደርገናል ከአደጋ። ይሄ ጥቅሙ ነው። ግን በሌላ በኩል ደግሞ እንድንቸከል ያደርገናል። አንድ ቦታ ላይ እንዳንንቀሳቀስ፣ እንዳናድግ ስታግኔት ያደርገናል። እንዲሁም ሽባ ያደርገናል። ፓራሊሲስ ይመጣል። ውሳኔ አንወስን፣ እንቆማለን። ውሳኔ አንወስን፣ ኃላፊነት አንወስድ። ያ አጥፊ ነው። ሌላው ፍራቻ ማኒፑሌሽን እና ኮንትሮል ያመጣል። አሁን ፍሪ ቤዝድ የሆነ ማኔጅመንት የሚከተለው ኤክስፕሎይት ያደርገዋል። ፊርም ሰራተኞች ኮምፕሊያን ሰራተኞች ፈርተው የተባሉትን ያደርጉ ይችላሉ። ግን መተማመን፣ ሞራል፣ ክሪኤቲቪቲ የሚባል ነገር አይኖርም። ትረስት ዜሮ ነው የሚሆነው። በኋላ ላይ ነገር ያማሉ። ሞራላቸው ዝቅተኛ ነው የሚሆነው። የማይፈልጉትን ነገር እያደረጉ ነው። አዲስ ነገር የማይፈጥሩ። ሌላ ጥቅም ግን አለው። ኢኖቬሽን አንደር ፕሬሸር። ከፈራችሁ ልዋጥ ነው ምናምን ካላችሁ ልክ 11ኛ ክፍል ያለው ማትሪክ ተማሪ 11ኛ ክፍል ጎበዝ ተማሪ እንደሆነ አሁን በወርቅ በቃልኝ ምናምን ብሎ ከዚህ ገጠም ያልደነገጠውን ኢንዘሄር ኤንድ ነው ሲደርስ ደንግጦ እንትን ይላል። ፊርም ገበያው ሊጠፋብኝ ነው አንዱ መጥቶ ሊውጠኝ ነው ምናምን ሲል አልሞት ታጋይ ሆኖ አዲስ ነገር እንዲፈጥር ሊያደርገው ይችላል። ተስፋ አልቦ መሆንስ ምንድን ነው? ተስፋ ከሌለው ሲቪክ ኔግሌክት አያገባኝም ብሎ ጥላቻና ይጠላል። አያገባኝም ብሎ ዊዝድሮ ያደርጋል። አእምሮ ጤንነቱና አጠቃላይ ጤንነቱ ይናጋል። በዛ ምክንያት ፐርፎርማንሱ ዝቅተኛ ነው። ከማህበረሰቡ ራሱን ያገላል። ፍራግመንትድ የሆነ ብዙ የማይገናኝ ያልተዋሃደ ሰው ይሆናል ማለት ነው። የተስፋ ኃይል ምኑ ላይ ነው? የግለሰብ ላይ ነው። አንድ ግለሰብ ላይ ተስፋ ያለው ሰው ጽናት አለው። ፐርሲስተንት ይሆናል። በቀጣይነት እንትን ያደርጋል። አይዋዥቅም። እንደዚህ በቀጣይነት ፐርሲስተንትሊ የሆነ ነገር አቺቭ ማድረግ ይፈልጋል። ሌላው ተስፋ ያለው ሰው ኦፕቲሚዝም አለ። ይሳካልኛል፣ ተስፋ አይቆርጥም። ሞራል አይደለም ዋናው ተስፋ አይደለም። ሜንታል ሄልዙም የአእምሮ ጤንነቱም ይጠበቅ ነው የሚሆነው። ተስፋ ካላችሁ ስኬት ይቻላል ብላችሁ ነው የምታስቡት። አይ ካን ቢ ሰክሰስፉል ብላችሁ ነው የምታስቡት። ሊተገበር የሚችል ፕላንና እቅድና እሱን ለመተግበር የሚያስችል ተነሳሽነት በእናንተ ውስጥ እንዲያደርግ ስለሚያደርግ ያወጣችሁት ግብ ምናምን ያስቀመጣችሁት ዓላማ ተፈጻሚነት በከፍተኛ ደረጃ ይጨምራል። ለተቋማት ስኬትና ውድቀትስ ምንድነው አስተዋጽኦ የሚያደርገው? ተስፋ ያለበት ሁኔታ የተቋማት ባህል ትራንስፎርሜሽን ያመጣል። የተቋም ባህል ይቀየራል። ካልቸራል ትራንስፎርሜሽን ያመጣል። ሰዎች ስለሚስማሙ ምናምን በጋራ ኮሌክቲቭ አክሽን የነበረ መጥፎ ነገር መቀየር አይችልም። ተስፋ ያለው ሰው ደግሞ አዳፕቴሽን ቅድም ያለው ይኖረዋል። ለለውጥም ከለውጥ ጋር አብሮ ለመጓዝ ዝግጁ የሆነ ሜንታሊቲ ይፈጠራል። የሆፕ ዴፊሲት የሚባል አለ። የተስፋ ጉድለት። ተቋማት ተስፋ የሌለ ከመሰላቸው እንደ ብሎክባስተር እንትን ካሉ ስታግኔት ያደርጋል።
ተቋማትም ተስፋ አላቸው። ኮሌክቲቭ ተስፋችን ማለት ፕሮስፔክት ማለት ተቋሙ ራሱ ተስፋ ያደርጋል ማለት አጠቃላይ ሲደመር የኛ ተስፋ ተቋም ተስፋ ይሆናል። ያ ደፊሲት ካለው ተስፋው የተጓደለ ከሆነ ውድቀት ያጋጥማል፣ ስታግኔሽን ያጋጥማል፣ ሪፎርም አቦርትድ ይሆናል ማለት ነው። ተስፋ ለሀገር ስኬት ምንድነው አስተዋጽኦ የሚያደርገው? ተስፋ ያላቸው ህዝቦች ብሔራዊ ቪዥን ብሔራዊ ራዕይ ይኖራል። ምንጋራው የኛ ምንለው ሀመር ላይ ያለ እዚህ ጋር ያለው ምናምን ተገናኝተህ ማታውቀው ምናምን ስለ አንድ ቪዥን ታወራለህ። ከዛ ደግሞ አንድነት ይመጣል፣ ናሽናል ዩኒቲ ይመጣል። ተስፋ አንድ ስለሚያደርግ ማለት ነው። ይሄ የምንጋራው ቪዥን ካለ የተጠናከረ አንድነት ካለ ደግሞ የኢኮኖሚ እድገትና ልማት ይኖራል። ምንም ቀላል ነው። ግን የዜጎች ተስፋ የማያታያቸው ከሆነ ምናምን ይሄ ናሽናል ዲስፔር የሚባለው የተስፋ ጉድለት ያጋጥምና ተስፋ ከሌለ ጠዋት የምትነሳው እኮ ጠዋት ተነስተህ ልብስህን ለብሰህ ጫማህን አስረህ ወደ መስሪያ ቤት የምትሄደው ሆፕ ስላለ ነው። ተስፋ ስትቆርጥ ምንድነው የሚደረገው? ያው ከአልጋህ ትነሳ። እንደዛ ነው የሚሆነው። ሆፕ በጣም ፈንዳመንታል ነው። በቃ ለሰው ልጅ ከምንም ነገር በላይ የሚያስፈልገው ነገር ተስፋ ነው። ፍራቻስ ምን ያደርጋል? ፍራቻ ሞቲቬት ሊያደርግ ይችላል። ሰው የሚፈራው በሶስት ምክንያት ነው። አንደኛ ወድቃለሁ ብሎ ካሰበ ነው። ኦር ብቻዬን ልቀር ነው ብሎ ካሰበ ነው። ሁሉ ገዝቶ የሆነ ነገር እኔ ብቻዬን እቀራለሁ ካለ ነው። ኦር ሌላው እየሄደ ነው ሌፍት ቢሃይንድ እኔ ወደ ኋላ ልቀር ነው ሌላው ሁሉ እየገሰገሰ ነው ብሎ ሲያስብ ፊር ይመጣል። ያ ፊር ካለ ባላንስድ ከሆነ ሰው ልጅ ጥሩ እንዲሰራ ሊያበረታታው ይችላል፣ ሊገፋው ይችላል። ከመጠን በላይ ከዶዙ በላይ ካለፈ ግን ኮምፕሊት ሰውየው በፍራቻ ከተወረረ ሞቲቬትድ መሆን አይችልም። ዲሲሽን ፓራሊሲስ የሚባለው ሽባ ይሆናል። ስራ ሪስክ አይወስድም። ኦፖርቹኒቲዎች ሚስድ ኦፖርቹኒቲ ይሆናሉ፣ ይባክናሉ። የተፈጠሩ ድሎች ይባክናሉ ማለት ነው። የተጋነነ ፍራቻ ነው። ሌላው ፓወር ምንድን አንድ ሰው በተጋነነ ሁኔታ ከፈራ ፕሮካስቲኔት ነው የሚያደርገው። አይ ጠዋት ስወጣ አንዳንዱ ፐርቨርት አለ ዝም ብሎ ሰው ሁሉ የሚከተለው ደህንነት የሚከተለው በቃ የራሱ እንትን የሚል ዞሮ ዞሮ እያለ የሚል ሰው ታይታችሁ እንትን የሚል የሚፈራ እንደዛ ካለ ፕሮካስቲኔት ነው የሚያደርገው። አይሰራም፣ ከቤት አይወጣም፣ ምናምን ብዙ ነገር ይኖራል። ሶ ኤክሰሲቭ ፊር ደግሞ ያጠፋል ማለት ነው። ወደ ተቋም ምን ወስደው ፍራቻ ምን ያመጣል? ተቋማት ቻሌንጅ እንሆናለን። ይሄን ቴክኖሎጂ ሌላ መጥቶ ሊበልጠኝ ነው ምናምን ብለው ሲያስቡ እንደሚያደርጉት አዳዲስ ነገር ይበልጣሉ። ያ የሚፎካከራቸውን ተቋም ለመብለጥ ይሞክራሉ፣ ቀድመው ለመገኘት ይሞክራሉ ማለት ነው። ሌላው ቶክሲክ የሆነ ጤናማ ያልሆነ መርዛማ የሆነ የስራ ኤንቫይሮንመንት እንትን ይፈጥራል። አይ እንደዚህ ካረኩ እንደዚህ ይሆናል አባራራለሁ ምናምን ብላችሁ ካሰባችሁ እንትን ነው የሚሆነው። ቶክሲክ የሆነ ኤንቫይሮንመንትን ሊፈጥር ይችላል። ፍራቻ በሰፈነበት ሁኔታ ሪስክ የሚወስድ ሰው የለም። ሪስክ ተቋማት ውስጥ ያሉ ሰዎች ሪስክ አይወስዱ። በዛ ምክንያት ሪስክ አቨርዥን ይኖራል። ሪስክ አለመወሰድ ማለት ሪስኩን ማስወገድ ይኖራል። ሪስክ ካልወሰደ ደግሞ ኢኖቬሽን ሪስክ መውሰድ ነው። ትራያል ኤንድ ኤረር ነው። ስታግኔሽን ይኖራል። ባለበት መቆም ነው የሚለው። ላይሳካልህ ይችላል እኮ ይሳካልህ ይችላል፣ ግን 50-50 ነው። እንደገና እንዲሳካልህ አንድ የኢኖቬሽን ሙከራ አንዴ ሁለቴ ወድቆ ነው አንዴ ሳትድህ እንደማትቆመው ሁሉ እንደዛ ነው። ፈጣሪ መሆን የሚፈልግ ተቋም መሆን የሚፈልግ ግለሰብ የፈጠራ ስራ መስራቱን የሆነ ቦታ ላይ መጀመር አለበት። ካልጀመረው መቼም አይጀመር። ግን ፊር ባለበት ሁኔታ ሪስክ አቨርሲቭ ባህሪ ታሳያላችሁ። ሪስክ ማስወገድ ሪስክ የማይወስድ ኢኖቬተር የሚባል ነገር ደግሞ የለም። ስታግኔት ያደርጋል፣ ስታይፍር ያደርጋል። ኢኮኖሚክ ኢኖቬሽን በብሔራዊ ደረጃ በአገር ደረጃ ምን ያደርጋል? ፍራቻ ከሰማችሁ በአገር ደረጃ ይገሌ ይወረናል፣ ይገሌ እንደዚህ ያደርጋል ብላችሁ ትረተን ስትሆኑ ሜጀር ትወስዳላችሁ። አይ ይገሌ በድሮን ያጠቃኛል ካል ጸረ ድሮን ለመግዛት ወይ እንትን ለማለት ያስፈልጋል። መቼ እስከ መቼ ከውጭ የገዛው ድሮን እንዴ ራሴ ማምረት አለብኝ ብላችሁ እንትን አላችሁ። ፊር እንትኑ የሆነ ነገር እንሆናለን የሚል ስለሆነ እንደዛ ይስተካከላል ማለት ደግሞ ሌላ ፍራቻ ክፍፍልን ሊፈጥር ይችላል። ፍራቻ ባለበት ማህበረሰብ ውስጥ ዋልታ ረገጥነት፣ አግላይነት እና አስተማማኝ ደህንነት ፊል የማድረግ ፕሮብለም ይኖራል። ፊር ባለበት ሁኔታ ዘኖፎቢያ፣ ናሽናሊዝም፣ አይዞሌሽኒዝም የሚለው መገለል ሊኖር ይችላል። በዛ ምክንያት መተባበር አብሮ መስራት የሚባል የለም። ኮኦርዲኔሽን እና ኮኦፐሬሽን የለም። ናሽናል ፌደራል፣ ናሽናል ዴሞክራቲክ ፌደራል፣ ናሽናል ዲስኢንቴግሬሽን ሊያመጣ ይችላል። ሌላው ፊር ኦፍ ቼንጅ ነው። ቴክኖሎጂ እንትን እያለ ነው ምናምን ብሎ የሚያስቡ ከሆነ አቮይድ ሲያደርጉት እና አገሮች ከአዲሱ ሁኔታ ጋር እንዳይስማማ ለአዲሱ ሁኔታ የሚሰራ በአዲሱ ሁኔታ የሚሰራ ኢኮኖሚ እንዳይኖራቸው ያደርጋል። እና መሪዎች በአገር ደረጃም ሰዎች
ለውጥን መፍራት የለባቸው ለውጥን መቀበል ነው ያለባቸው አለዚያ ውድቀትን መጋበዝ ነው ማለት ነው ተስፋ እንዴት ነው የሚደረገው ተስፋ የተለያዩ ደረጃዎችን ያልፋል መጀመሪያ ጎል ፎርሜሽን ነው ግብ ማውጣት ነው ማስቀመጥ ነው ተስፋ የሚያደርግ ሰው መጀመሪያ ይሄን አደርጋለሁ በተስፋ ስሜት ውስጥ ነው ይሄን አደርጋለሁ ብሎ ጎል ያወጣል ከዛ ያን ግብ ለማሳካት ምን መንገድ አለ የተለያየ መንገድ ፓዝዌይስ በግራ በቀኝ በሊማሊሞ በመምናል ብላችሁ 5-6 ነገር አለ ሌላው መነሳሳትና በራስ እምነት ተስፋ የሚያደርግ ሰው በራሱ ነገሮችን መቀየር ይችላል ሪፎርም ማድረግ ይችላል የሚል ከፍተኛ እምነት ያስፈልጋል ያ እምነት ነው ኮርኮሮ የሚያስገባው ወደ ስራ ማለት ሌላው ጽናት ነው ችግር ሲያጋጥም ጽናት ይጠይቃል ተስፈኛ መሆን ብቻ ሳይሆን አክቹአሊ ማስፈጸም ይጠይቃል ይሄን አቺቭመንት እና ትምህርት መውሰድ ይጠይቃል ማለት ነው እነዚህ ስቴጆች ኦፍ እንትን ተስፋ ያለው ሰው ኦፕቲሚስት ነው መጪው ጊዜ ብሩህ ነው ብሎ ነው የሚያስበው ተስፋ ያለው ሰው ሬዚሊየንት ነው አይበገሬ ነው ከምንም አይነት ችግር ከምንም አይነት አረንቋ በገዛ አቅሙ የመውጣት አቅም እንትናል ችሎታ አለ ተስፋ ያለው ሰው ሞቲቬሽን አለው ሞቲቬሽን ካለው ደግሞ አክሽን የመውሰድ ዕድሉ ከፍተኛ ነው በመሆኑም ተስፋ ያለው ሰው ተስፋ ያለው ተቋም ተስፋ ያለው ሀገር አዳፕተብል ነው አይሰበርም ሪጂድ ሆኖ አይሰበርም ፍሌክሲብል ነው ቢኮዝ ተስፋ አለው ፊርስ እንዴት ነው የሚፈጠረው መጀመሪያ ሪኮግኒሽን ኦፍ ትሬት ነው የሆነ ነገር ሲለ ችግር አለ እንዴ ምናምን ብላችሁ እንትን ትላ ሪኮግናይዝ ታደርጋላችሁ ከዛ አክሽን ደመነብሳው የሆነ አክሽን ትሪገር ይደረጋል ልክ እንደ እንትኑ እባቡ መርዝ ነው የሚረጨው ትሪገር ነው የሚደረገው ከዛ ምንድን ነው የሚያደርገው አክቲቬትድ ሆናል ሪስፖንሳችሁ ከዛ ይሄ የመጣው አደጋ ልከላከለው ምንችል ነው ወይ ልቋቋመው ምንችል ነው ወይ ማኔጅ ላደርገው ምንችል ነው ወይ ብላችሁ ካልኩሌት ታደርጋላችሁ ዘን ቀላል ነው ብላችሁ ካሰባችሁ ትተውታላችሁ አደጋውን ተመዝኑና አደጋው አደገኛ ከሆነ መውደቅ ነው የሚሆነው አደጋው ማኔጅ አደርጋለሁ ካላችሁ ዩል ዊዝስታንድ አደጋውን ማለት ፋይት ኦር ፍላይት ትንሽ ነው ብላችሁ ካሰባችሁ ፋይት ታደርጋላችሁ ከባድ ነው ካላችሁ አዲስ አበባ ልጆች ይገባቸዋል የከተማ ልጆች ፋይት ኦር ፍላይት ለገጠር ሰው ብዙ አይሰራም አይደል እብን ከባድ አደጋ ነው ቢባል እዛው ሙታት አለው እንጂ አሮጥም የከተማ ሰው ግን ላይትሊ ነው የሚወስደው ኢጎ ምናምን ላይትሊ ነው አይደል መጨረሻ ላይ ሪኢቫሉዌሽን እና አዳፕቴሽን የሚባል ስቴጅ አለ ከዛ ቁጭ ብላችሁ ትገመግማላችሁ አዳፕት ታደርጋላችሁ ተሞክሮ ወስዳችሁ ምናምን የሚቀጥለው እንትን ትላላችሁ ማለት ነው ዘን አደጋ ደርሶባችሁ ከሆነ ወይ ምናምን ከሆነ ችግሩ ፊሩ የሚፈታበት እርቅ ምናምን ሪዞሉሽን ይኖራል ከዛ ከደረሰው አደጋ ደግሞ ሪከቨር የምታደርጉበት ሜካኒዝም ይኖራል ማለት እነዚህ ስቴጆች ነው ያሉት ፍራቻ ሲኖር በጣም ከፍተኛ የሆነ የጨመረ ግንዛቤ ይኖራችኋል ለምን ትከታተላላችሁ ምን ሆነ እንዴት ሆነ ያላችሁ በየሰከንዱ ሶሻል ሚዲያ ሰደበኝ ወይ ይሄ ሚዲያ ሊሰደበኝ ነው በተከታተላላችሁ ልባችሁ የልብ ምታችሁ ምናምን ይጨምራል ወይ ጋፈጠዋለሁ ወይ እሱን ሳይ ወደዛ ሸሻለሁ የሚላል መጋፈጥ ወይ መሸሽ ከሁለቱ አንዱ ግን ሰልፍ ዲፌንስ ሰልፍ ፕሮቴክሽን ዝግጁነት ይኖራል አምሯችሁ ሌላው ፍራቻ ቴምፖራሪ ሊሆን ይችላል ኦር ክሮኒክ ሊሆን ይችላል ዝም ብሎ በሁሉ ነገር የሚፈራ ድንጉጥ ሰው ሊሆን ይችላል ወይ ደግሞ የሆነ ዛሬ የፈሪ ነገ ጀግና በጣም ጀግና የተባለ ሊፈራ ይችላል በጣም ፍሬ የተባለ ጀግና ሊሆን ይችላል ቴምፖራሪ ሊሆን እንትን ማለት እስኪ የተስፋ የመውደቅ አይነቶችን በጣም ኢምፖርታንት ነው ይሄ ኦፕቲሚስቲክ ሆፕ የሚባል አለ የተስፋ አይነቶችን ስናይ ኦፕቲሚስቲክ ሆፕ ይሄን ኦፕቲሚስቲክሊ ሆፕፉል የምትሆኑት ለወደፊቱ ፊውቸሩ ጥሩ ነው ብሩህ ነው ብላችሁ ያሰባችሁ ጊዜ ነው ስለ ፊውቸሩ ነው አሁን ጥሩ መጥፎ ሊሆን ይችላል የሚቀጥለው መጻኤው ጊዜ ግን ጥሩ ነው ብላችሁ ታስቡ ነው ሌላው ፕራግማቲክ ሆፕ ይባላል ተስፋ የምታደርጉት ኮንክሪት ነገር እየወሰዳችሁ አይ ይሄን እርምጃ እየወሰድኩ ነው በትክክለኛ ትራክ ላይ ነኝ በትክክለኛ መንገድ ላይ ነኝ በቃ ጥሩ ነው ብላችሁ ሆፕ ማድረግ ትችላላችሁ ኦፕቲሚስቲክ ሆፕ ትንሽ ኦፕቲሞ አመራችሁ ላይ ነው ይሄኛው በተግባር እየሰራችሁ የምታደርጉት ነው ማለት ነው ሌላው ኢንስፓይሬሽናል ሆፕ ይባላል ኢንስፓይሬሽናል ሆፕ በራሳቸው ሰዎች በራሳቸው ላይ ተስፋ ሲያደርጉ so if people are hopeful about themselves it means they are inspired በራሳቸው ላይ እምነት አላቸው ዘን አክሽን ይወስዳሉ የወሰኑትን ይተገብራሉ ይወስናሉ ኢንዲሲሽን አይኖርም ዲሲሽን ፓራሊሲስ አይኖርም ትይዛል ሌላው ኤግዚስቴንሻል ሆፕ ነው የህይወቴን ትርጉም አገኛለሁ ፍትህን አገኛለሁ ማህበራዊ ፍትህ ይሰፍናል ለውጥ ይመጣል ብላችሁ ስታስቡ ይሄ ማንነታችሁን የሚያዋቅር
እንድትሞቱ እንድትድኑ ማድረግ የህልውና እንትን የሚያስነሳ ተስፋ መኖራቸውን ትርጉም የሚሰጥ ሲሆን ኤግዚስቴንሻል ሆፕ ይባላል። ተስፋ ምን አይነት ኔቸር ነው ያለው? ምን አይነት ተፈጥሮ ነው ያለው ብትሉ አንደኛ ዳይናሚክ ነው። ተስፋ ማደግ ይችላል፣ መቀየር ይችላል፣ ከሁኔታው ጋር መላመድ ይችላል። ተስፋ ሽፍት ያደርጋል። it can grow, it can decline, it can adapt. so ዳይናሚክ ነው። ሁለተኛው ተስፋ ሁል ጊዜ ፊውቸሪስቲክ ነው። ስለ ወደፊቱ ነው። ስላለፈው ተስፋ የሚባል ነገር አለ። ስላለፈው ጊዜ ባክዋርድ ማፒንግ ነው። you cannot hope about the past። ሌላው ተስፋ ራሽናል ቲንኪንግም ኢሞሽንም ይጠይቃል። ተስፋ የምታደርጉት ራሽናል ያስባችሁ እንደዚህ ደግሞ በዛ ላይ ኢሞሽን ይጫናል። ኢሞሽኑ ያጋነዋል ወይ ይቀንሰዋል ማለት። ሌላው ተስፋ አይበገሬነትን ይጨምራል። የሰው ሬዚሊየንት ይሆናል። አንድ ሰው ተስፋ ካለው በትንሹ እንትን አይል ሸብረክ አይል። ተስፋን በብዙ ነገር መክፈል ይችላል። የአንድ የግለሰብ ተስፋ ሊሆን ይችላል፣ የጋራ ተስፋ ሊሆን ይችላል፣ ኮንዲሽናል ሆፕ ሊሆን ይችላል። በሆነ መንገድ የተመሰረተ እንትን አንኮንዲሽናል ሆፕ ይሆናል። ምን በቃ በእርግጠኝነት እንትን ሊኖርቻችሁ ይችላል። ተስፋችሁ ስለመኖር ሊሆን ይችላል። ለስኬት ያለ ተስፋ ሊሆን ይችላል። ለለውጥ ያለ ተስፋ ሊሆን ይችላል። ሆፕ ፎር ኮኔክሽን ኮኔክት የምታረጉት ሰው ጓደኛ፣ ሪሌሽን ምናምን ሊሆን ይችላል። እንደገና ተስፋችሁ ደግሞ ፓሲቭ ሆፕ ሊሆን ይችላል። ምንም ሳታረጉ እጃችሁን አጠፋችሁ የሆነ ሚራክል እንዲመጣ መጠበቅ ሊሆን ይችላል። አክቲቭ ሆፕ የሆነ ነገር እየሰራችሁ አክቲቪሊ ተስፋ ማድረግ ሊሆን ይችላል። ስፒሪቹዋል ሆፕ ደግሞ ይሆናል። ፈጣሪ ገብቶ እንትን ያደርገዋል ሊሆን ይችላል። አሁን እንድታዘቡ የምፈልገው ምን አይነት ተስፋ ነው የምናሳድረው? ሳንሰራ አንደኛ ተስፋ በጣም ኢምፖርታንት ነው። ሳንሰራ ግን የሚሆን ነገር የለም። ተስፈኛ ዝም ብሎ ዴይ ድሪመር ነው። ዝም ብሎ ቁጭ ብሎ ተስፋ የሚያደርግ ዴይ ድሪመር ነው። በጥቂቱ ተስፋው ጥቂት ከሆነ ዴይ ድሪመር ነው። ተስፋ የቆረጠ ከሆነም አደገኛ ነው። ባላንስ ይጠይቃል ማለት ነው። አኪዩት ፊር ይባላል። አሁን ለምሳሌ ኢሚዲየትሊ ውሻ እንዳያችሁ ኢሚዲየትሊ የሚሰማችሁ ልክ አሁን ውሻ በጣም እየሮጠ ቢጣ ፊት ለፊታችሁ the first thing you feel አኪዩት ፊር ይባላል። ወዲያው የሚጠፋ ማለት ውሻው እንደሄደ ምናምን ይጠፋል። ክሮኒክ ፊር ግን ይባላል የሚቆይ ፐርሲስተንት የሆነ ለረጅም ጊዜ የሚቆይ ይሄ ስትራክቸራል ምክንያት አለ። ሶ አንግዛይቲ ፎቢያ የሆነ ጠላላችሁ። አሁን ውሻን ሁሉ ጊዜ ውሻ ፎቢያ እንዴት ከተነከሳችሁ በኋላ ፎቢያ ይኖራችኋል፣ ጭንቀት ይኖራችኋል። ሌላው ኤግዚስቴንሻል ፊር ነው። ቅድም ያልኩት ኤግዚስቴንሻል ሆፕ የተባለው ኦፖዚቱ ነው። ይሄ አንቲሲፓተሪ ፊር የሚባል ደግሞ አለ። ለወደፊቱ ይሄን ይገጥምብኛል ብለህ ስታስብ አንቲሲፔት ስታደርግ ያን ጊዜ ትፈራዋለህ። ምንድነው የፊር ባህሪ? ምንድነው ኔቸሩ? ምንድነው? አንደኛ ፕሮቴክቲቭ ነው። ሰዎች አንቲሲፔት ያደረጉት ይደርስብኛል ብለው ያሰቡት ችግር እንዳይደርስባቸው ፕሮቴክት ማድረግ ነው። ሶ እንዳትወጣ፣ እንዳትዘል፣ እሳት አለ ተጠንቀቅ ምናምን የሚሉ ዋርኒንግ አላርሚንግ እንትኖች አሉ ማለት። ግን ፍራቻ ኤክሰስ ሲሆን ፓራላይዚንግ ኢፌክት አለው፣ ሽባ ያደርጋል። ሁሉም ሰው ደግሞ ይፈራል። ዩኒቨርሳል ነው። ሁላችንም ሰርቫይቫል ኢንስቲንክት አለን። ያ ሰርቫይቫል ኢንስቲንክት ተተን ሲደረግ እንፈራለን። በጣም ዩኒቨርሳል ፋክት እንትን ነው ማለት። ተስፋ መቁረጥን በብዙ መንገድ ምክንያታዊ ፊር፣ ኢራሽናል ፊር ማለት እንችላለን። ሶሻል ፊር፣ ፎቢክ ፊር ስፔሲፊክ ነው። ፎቢክ ፊር የሚባለው ሶሻል ፊር ከሪጀክሽን ምናምን በኋላ የሚመጣ ፊር ነው። ሌላው የፍራቻ አይነት ፊር ኦፍ ፌለር ነው። እወድቃለሁ ብላችሁ አይሳካልኝም ብላችሁ ስታምኑ የብዙ ውድቀት ምንጭ እሱ። የብዙ ዲሲሽን ፓራሊሲስ ምናምን የሚባለው ምክንያት እወድቃለሁ ብላችሁ እንትካላችሁ ሰልፍ ሳቦቴጅ፣ ሰልፍ ዳውት ባላንስ ሲሆን ጥሩ ነው። ሰው በጣም ስለራሱ እርግጠኛ ሲሆን ቱማች ሲሆን ለመነጋገር ይከብዳል። ትንሽ አዮታ ኦፍ ዳውት ጥሩ ነው። ግን ከለከት በላይ ሲሄድ ደግሞ ጥርጣሬው ምንም የምታደርገው ነገር ሁሉ ከጠረጠርክ እንዴት አድርገህ ይካንት ፕሮግረስ። ሌላ ስለማዘ ፊር ኦፍ አንኖን ይባላል። አሁን አንበሳ ነብር ምናምን ካፕቲቪቲ አይወዱም። የሆነ ፓርክ ላይ ታስሮባቸው እዚህ አንበሳ ፓርክ ግቢ ያላል እዛ የሆነ በረተቆ ተከንችሮባቸው አይወዱም። ኢን ዘ ዋይልድ ጫካ ላይ አድነው እንደፈለጉ መንቀሳቀስ ነው የሚፈልጉ። ግን አንድ 10 ዓመት ምናምን ካስቀመጣችሁት በኋላ አንበሳ በሩን ሄዳችሁ ብትከፍቱለት አይወጣም፣ ይቆያል። እንግዲህ እንደከፈተላችሁ በነፃነት ሄዶ አያደርገውም። ዘ ፊር ኦፍ ዘ አንኖን አለ፣ ይፈራዋል። ይሄኛውን ይለምደውና የማይሆነውን ከዛ ከወጣ በኋላ ስለሚገጥመው ነገር ጥርጣሬ ያድርበታል። ሰው ይቆያል፣ ተጣድፎ አይወጣም። እየረበሸ እኮ ነው አስወጣኝ እያለ፣ ግን ስትከፍቱለት እንደዛ ነው። ይሄ ስቶክሆልም ኢፌክት የሚሉት ከጠላፊዎቻቸው ጋር የሚለማመዱ ሰዎችም እንትን አለ። ፊር ኦፍ ሎስ አለ። አይ ሀብቴን አጣ ይሆናል፣ ወረስ ይሆናል፣ ታክስ እንደዚህ ይሆናል ብሎ ማሰብም አለ ማለት ነው። ፊር ሄልዚ ፊር ሊሆን ይችላል። የተወሰነ ፍራቻ ጥሩ ነው፣ እንድትጠነቀቅ ፕሮቴክቲቭ እንድትሆን ያደርጋል። አን ሄልዚ ሲሆን ቱማች ሲሆን ግን እንትን ነው። ለርንድ ፊር የሚባለው ከሶሻል ኮንዲሽኒንግ የሆነ ነገር ደርሶባችሁ በዛ መንገድ አልሄድም አትሉ። አንድ ጊዜ በደንብ አድርጎ የመታችሁ ሰው ስታዩት አደፍሩት ማለት
አንድ ጊዜ በጣም የምታዘው በሁሉ ጊዜ ትፈራዋለህ ከልጅነት እስከ እውቀት። ይሄ ለርንድ ፌል የሚባለው ነው። ተስፋ በጣም መሰረታዊ ነው። ቶማስ ኤዲሰን 1000 ጊዜ ሞክሮ ላይት በልብ አምፖል ለመስራት ወድቆ ሰዎች ሲጠይቁት ምን አለ መሰላችሁ? I have not failed, I have just found 1000 ways that won't work። 1000 ጊዜ ወድቆ ተስፋ ሳይቆርጥ አምፖልን ለመስራት ከማያስችሉ 1000 መንገዶች መካከል 1000ን ለይቼ አውቄያለሁ ብሎ ነው። በጣም ተስፋ የስኬት ምንጭ ነው። ተስፋ የማይቆርጡ ሰዎች የማታ ማታ ይሳካላቸዋል። ተስፋ የማይቆርጡ ተቋማት የማታ ማታ ይሳካላቸዋል። ተስፋ የማይቆርጡ አገራት ይሳካላቸዋል። በስኬታማና ስኬታማ ያልሆኑ ሰዎች ይሳካላቸው ካምፓኒዎችና ያልሳካላቸው ካምፓኒ መካከል አንዱ ልዩነት ተስፋ ነው። ተስፋ ካላችሁ አይበገሬ ትሆናላችሁ። ተስፋ ካላችሁ ጽናት ትሆናላችሁ። ተስፋ ካላችሁ አትሸበረኩም በቀላሉ። ተስፋ ካላችሁ እያንዳንዱን ውድቀት የምታዩት ለሰን ነው እንጂ ውድቀት አይደለም። ፓርት ኦፍ ሳክሰስ ነው። ሳይወድቅ ሳይድህ በእግሩ እንደማይሄደው ሁሉ ማንም ህፃን ሁላችንም የሆነ ደህን ነው በእግራችን ሄድን ያለ ነው። ሶ ኢዝ ሳክሰስም ከውድቀት ነው የሚመጣው። ወድቀን ነው የምንነሳው። ሶ በጣም ኢምፖርታንት ላይ የቶማስ ኤዲሰን ስቶሪ ተስፋ የማይቆርጡ ሰዎች those who took their fate by the throat። ጣፈንታዬ ድህነት አይደለም፣ ጣፈንታዬ ውድቀት አይደለም፣ የማህበረሰቤን ችግር እፈታለሁ፣ ተቋሜን ትልቅ አደርጋለሁ። እኔ ተወልዶ ሞተ መባል መናኛ ሰው አይደለም። ዝም ብዬ ድምፅ ሳላሰማ መጥቼ የሚሄድ ሰው አይደለም። I have there is a purpose። የተፈጠርኩት ለሆነ ካውዝ ነው። የራሴን ችግር እፈታለሁ፣ የማህበረሰቤን ችግር የአገሬን ችግር ለመላ ሰው ልጅ ኮንትሪቢዩት አደርጋለሁ፣ ብርሃን ሆናለሁ ብሎ ማሰብ ይጠይቃል። 1000 ጊዜ እየወደቁ መስራት እንደዛ ካላመኑ አይሆንም። ዛት ግሬትነስ ነው። ቶማስ ኤዲሰን የሩት ዘመን ሰው ነው። እኔ አሁን ምን አገባኝ ቶማስ ኤዲሰን እዚህ ከራያ መጥቼ ስለ ቶማስ ኤዲሰን ማወራው የዛ የአገሬ ሰዎችን አልነገራችሁም ነበር? እየነገርኳችሁ ያለሁት if I have to inspire you ከቶማስ ኤዲሰን በላይ ኢንስፓይሪንግ ስቶሪ የለም። ሶ ከኛ ጋር ምንም ግንኙነት የለውም ምናምን የሩቅ ዘመን ሰው ነው። ግን ስቶሪው ማንም ሰው ብዙ ነገር ሊሰራ ተስፋ እንዳይቆርጥ በሚገጥሙ ቻሌንጅ የሚያነሳሳ ፓወርፉል ስቶሪ ነው። እያንዳንዳችን ለራሳችን ጨለማ፣ ለቤተሰባችን ጨለማ፣ ለተቋማችን ጨለማ፣ ለሀገራችን ጨለማ፣ ለዓለም ጨለማ መሆን ይችላል። በዛው ልክ እንደ ቶማስ ኤዲሰን 1000 ጊዜ ወድቀን ተነስተን የሆነ ነገር ሰርተን ለራሳችን ብርሃን፣ ለሰው ልጆች ብርሃን፣ ለተቋሞቻችን ብርሃን፣ ለሀገራችን፣ ለሰው ለዓለም ብርሃን መሆን ይችላል። ምርጫው ጨለማ መሆን ይችላል፣ ብርሃን መሆን ይችላል። ተስፋ የሚያደርጉ ሰዎች ደግሞ ይጥራሉ፣ ይግራሉ፣ አይጠብቁም። አለቃ እስኪያዛቸው ድረስ አይጠብቁም። ኃላፊያቸው እስኪያዛቸው ድረስ አይጠብቁም። ተስፋ አያስቀምጥም። እግር አጣጥፈ ምንም እንዳስተራ አያደርግም፣ ይሸነቁታል። ግን ኤዲሰን ይሄን ያሳካው ዝም ብሎ እግሩ አጣጥፎ በመቀበጥ አይደለም። ተስፋ አደረገ፣ በጽናት እንትን አለ፣ አሳካው። ዛሬ ከብዙ ዓመት በኋላ ያው መብራቱ ሲጠፋ ሲበራ ለኤዲሰን ምስጋና ይግባውና አምፖል አለ። ማንዴላ በጣም አስገራሚ ሰው ነው። ጥቁር ሳውዝ አፍሪካውያን እንደ በግ ይታረዱ ነበር፣ ይታሰሩ ነበር፣ ይሳደዱ ነበር በገዛ ሀገራቸው። ነጮቹ ደግሞ ተኩላ ነበሩ፣ የሚያሳዱ የሚገርፉ ማለት። ለህዝቡ ታገል ይሄ ቢቃ ባለ ሮቢን አይላንድ ውስጥ 30 ምናምን ዓመት ካቸሌ ተጣለ። ማንዴላ never stopped። ማንዴላ እንደዛ ያደረጉት ሰዎች ተስፋ ማድረግ አላቆመም ብቻ ሳይሆን እንደዛ ያደረጉትን ሰዎች አልጠላም። እና እንደው ፈጣሪ ባለቀን ከእስር ቤት ወደ ቤተ መንግስት በቀጥታ የሄደ ጊዜ እና በፊርማው የራሱን ማህበረሰብ ተኩላ ወይም ቀበሮ፣ ነጮቹን ደግሞ በፈንታቸው በግ የሚታደኑ በጎች ማድረግ የቻለ በአንዲት ፊርማ ሄደን እንዱዛት ኖ በግና ተኩላ የሚባል ነገር የለም፣ ማንም በይናተበ የሚባል ነገር የለም፣ አንድ ማህበረሰብ ነው ሆኖ ብሎ 30 ምናምን ዓመት ያሰሩ የጣሉ ሮቢን አይላንድ ላይ ያሰቃዩ ሰዎችን ምረህ ተለምነህ እንኳን ምራስ ምን አይነት ሞራል ግራንድ ስታንዲንግ ነው? ተስፋ ቢቆርጥ ኖሮ ለራሱ መጥፎ ስሜት ነበር የሚኖረው። ለራሱ መጥፎ ስሜት ቢኖረው ኖሮ እንኳን ለጠላቶቹ ራሱም ላይ ጨካኝ ነበር የሚሆነው። ሂዝ ሆፕ ትንሽ ነገር የመናቅ ትልቁን ፒክቸር ማየት። አገር የሚገነባው በየተራ እንትን እያልክ አይደለም። አገር የሚገነባው ይቅርብኝ ብለህ ነው። ይቅርብን፣ በቃ ያለፈው አልፏል፣ አብረን ነው ወንድማማቾች፣ እናት ልጅ ነው፣ ፍቅር ይኑር፣ አብረን ዕጣ ፈንታችንን እንቀይር፣
ከድህነት እንውጣ ብለን ዝም ብለህ የተናቀፍክ አይደለም። ሰው ጥቁር ሳውዝ አፍሪካ፣ ነጭ ሳውዝ አፍሪካ በሆነ አጋጣሚ መጥተዋል። ከመጡ ደግሞ 15ኛው ክፍለ ዘመን ይመጣሉ። በጣም ረጅም 10 ምናምን ጄኔሬሽን ይሆናቸዋል። ስለዚህ ሰዎች ሳውዝ አፍሪካውያን ናቸው። ችግሩ ስርዓቱ ነው። ሁሉም ነጭ አይደለም። ስለዚህ በኩልነት እንትን እንበላለን። የሳውዝ አፍሪካን ሁኔታ በከፍተኛ ደረጃ ኢምፓክት አድርጎታል። ይሄ የማንዴላ እርምጃ አንደኛ ለራሱ ያለው በራሱ በማህበረሰብ መቀየር በአገር ግንባታ ምናምን ያለው በጣም ጠንካራነትና ተስፋን ያሳያል። ማንዴላ በጠላቶቹም ላይ ተስፋ የማይቆርጥ መሪ ነበር። ጨካኞች መሆናቸውን እያወቀ እሱ 30 ምናምን ዓመት እስረኛ ነው። በጣም ፖፑላር ስለሆነ እስር ቤት ይጣላል። ሌላ ግን በየመንገዱ የተደፋል። ሁሉንም ያውቃል። ያ ሁሉ እያወቀ ግን ጨክኖ እነዚህ ሰዎች መቀየራቸውን ብሎ ተስፋ ሳይቆርጥ እድል ሰጥቷቸዋል። ሆፕ አጭሩን ትታችሁ ሩቁን እንድታስቡ፣ ትንሹን ነገር ትታችሁ ትልቁን ስዕል እንድታዩ እንድታውቁ ያደርጋችሁ። ፐርስፔክቲቭ ነው የሚሰጣችሁ። አጉሊ መነጽር ነው። ሩቁን የቅርብ ያደርግላቸዋል። it gives you a perspective on how you ግለሰቦችን፣ ቡድኖችን፣ ተቋሞችን፣ መሪዎችን፣ አገርህን የምታይበት ፐርስፔክቲቭ ፕሮቫይድ ያደርጋል። የሰር ኤርነስት ሻክለቶንስ የሚባለው ሰውዬ ኤክስፔዲሽን አንታርክቲካ ለመጀመሪያ ጊዜ ለመሄድ 1914 ጋር ተነስቶ አትላንቲካን እንትን ያደረጉ የመጀመሪያ የሄዱ ሰዎች ናቸው። በጣም ብዙ ቻሌንጅ ገጥሟቸዋል። መጨረሻ ላይ ተበልተው ነበር። በጣም ከፍተኛ እንትን ስለሆነች ግን ፋይት አድርገው የሚፈልጉትን ዓላማ አሳክተው ተመለሱ። they became the first expedition ብሎ አንታርክቲካን አይተው የመጡ ሰዎች ሆኑ። ተስፋ ያለው ሰው ጊዜያዊ ችግርን ፈተናን ይወጣል፣ ዓላማውን ያሳካል። ሴንስ ኦፍ ፐርፐስ፣ ሴንስ ኦፍ ክላሪቲ ያለው በከፋው ጊዜ ነገሮች በተበላሹ ጊዜ ዝም አይል፣ እጣ ፈንታውን ይቀይራል። የሆነ ፕሪዲተርሚንድ የሆነ እጣ ፈንታ ሳይሆን ሰርች የምቀይረው ተስፋ አድርጌ የማስተካክለው። እንግዲህ ወደ አንታርክቲካ መሄድ አሁንም አስቸጋሪ ነው አይደለም። 1914 ላይ አሁንም ድረስ ብዙ አደጋ እንዲያጋጥም ያደርጋል። የአደጋ እድል ሰጥቷቸው ተዘጋጅተው ችግሩን ለመቅረፍ ከፍተኛ ዝግጅት አድርገው ያ ዝግጅት ኢኖቬሽን፣ ክሪኤቲቪቲ ምናምን ጨምሮለት አስቀድመው ወደ አንታርክቲካ መሄድ ከባድ መሆኑን ስለሚያውቁ ማለት የገጠማቸውን ችግር አልፈው እንትን ብለዋል። ተስፋም ፊርም ሁለቱም የተባለቀበት ነው የሚሄዱት። ተስፋ ማየት ስለሚፈልጉ ነው። ግን መንገዱ በጣም የተለየ ነው። ኢቭን ናው ወደ አንታርክቲካ መሄድ በጣም አስቸጋሪ ነው። ዘ ብላክ መንዴይን ታውቁታላችሁ? ጥቁሩ ሰኞ ራሻና ሶቪየት ህብረትና አሜሪካ በኒውክሌር ሊታኮሱ ጫፍ የደረሱበት ኦልሞስት ሲቪላይዜሽን ይጠፋ ነበር ይባላል። ኪዩባ ምንድነው የአሜሪካ ሶቪየት ህብረት ኪዩባ ላይ ሚሳኤል እንትን ኒውክሌር ተክላለች ተብሎ ነው። ጆን ኤፍ ኬኔዲ ነበረ በአሜሪካ በኩል፣ በነሱ በኩል ኒኪታ ክሩሽቼቭ የሚባለው መሪ ነበረ። ጫፍ ደርሰዋል። ወታደሮቹ ቶሎ ብለን ተኩስ ሳይቀድሙን እዚህ ነው ያሉት፣ እኛም ቀድመን ተኩስና እናጥቃቸው ምናምን ነበር። ሁለቱም ኬኔዲም በዚህ ሳይድ በዛኛው መሪም የነበሩ ተስፋ ሳይቆርጡ ዲፕሎማቲክ ኮሚኒኬሽን ምናምን አድርገው አስቀሩት። ግን መገፋፋት ነበር። ቶሎ ብላችሁ የአሜሪካ ጀነራሎች አድቫይስ ያደርጋሉ፣ ሳይተኩሱብን ንቅደማቸው፣ ሰርቫይቭ እናደርጋለን። እንደዛ ካረ የእንትኖቹም የራሻዎቹም እንደዛ። ግን ሁለቱ መሪዎች በትንሽ ነገር እንትን ዋጋ ከፍለው አገንስት ኦል ኦድስ የራሳቸውን ሌጋሲ የሀገራቸውን ዕጣ ፈንታ እና የሰው ልጅ ሲቪላይዜሽን አድነዋል። ለምን? ሁለቱ ያላቸው የኒውክሌር መጠን ቢተኮስ እንደገና ሊያጠፋ ይችላል። ሲቪላይዜሽን እንዳለ እንደገና ዘሞ ሲቪላይዝድ ናቸው። ያን የአሜሪካ ኦቶ ኢንዱስትሪ ኮንሰንትሬት ያደረገው ሚቺጋን ነው እና ሚቺጋን ላይ ዴትሮይት ከተማ ነው። ዴትሮይት በብዙ ነገር የምታወቅ ከተማ ነች። የዘሀርት ኦፍ አሜሪካን ነው። ግን ምንድነው የአሜሪካ መኪኖች ሁለት ችግር አለባቸው። አንደኛ ፊውል ኮንሳምፕሽናቸው ሃይ ነው፣ ሰፋፊ ናቸው ምናምን አያዋጡ። ነዳጅ ብዙ ነው የሚጠቀምህ። ነዳጅ ውድ ሲሆን መንገዶቹ እየጠበቡ ሲመጡ ምናምን ሰው እዛው አሜሪካም ሆኖ የአሜሪካ መኪና እየተው የጃፓን የጀርመንን መኪና። ሁለተኛው ዱራቢሊቲ ነው። የአሜሪካ መኪኖች 100 ኪሎ ሜትር በላይ እንዳይሄድ አድርገው ይሰሩታል። ሞተሩ ምናምን ሞተር መቀየር አለብህ ምናምን። ቶዮታ 500 600 ይሄዳል። ሆንዳ የሚባለው መኪና የጃፓኖች በጣም ብዙ ይሄዳል። በጣም ጠንካራ ኢንጂን ነው። የጀርመኖችም እንደዛ በጃፓኒስ ጋር ስትሮንገር። ሰዎች ሽፍት እያደረጉ መጡ። ወደ ውጭ እንዳይሸጡ ደግሞ የአሜሪካን ፕሮዳክት አሁን ትራምፕ እንደሚለው ከፍተኛ ታሪፍ አለበት። 2008 ክራይሲስ ተመታ። ከዛ በፊት እንትን አለ። በከፍተኛ ደረጃ ጎስት ታውንስ
ከተማዋ ብዙ ሰው ወጥቶ ያ ሁሉ ሰራተኛ ፋብሪካ ሰራተኛ ብሎ ፋብሪካዎቹ ተዘግተው ባልቲሞር የሚባል ከተማ አለ። የአሜሪካ ኢንዱስትሪያል ሴንተር ነበረ። እንደዚህ ሆኖ ነው የሆነው። ጥቁሮች ሄደው የሆኑ ፋብሪካዎችን አቃጠሉ። ይሄ በባሪያ ንግድ ሊደርስባቸው ነገር ከተማው ዲዘርትድ ሆነ እና 10 ምናምን ሺህ ብር ቤት ይሸጣል። ባልቲሞር 10 ምናምን ሺህ ዶላር ማለት አንዳንድ የሚሆኑ ከተሞች አሉ፣ ጎስት ታውንስ አሉ። እና ዴትሮይት ያ የምስል የአሜሪካ ኦቶ ካር ኢንዱስትሪ ኦቶ ኢንዱስትሪ ሴንተር እንዳልነበረች ዲኢንዱስትሪያላይዝድ ሆና ፋብሪካዎቹ ተዘግተው ግማሾቹ ተጭነው ወደ ኤዥያ ሄደው ተስፋ የሌላት ከተማ ሰዎች በቃ ጎስት ታውን ሆናለች። አሁን ኦቶ ካር ኢንዱስትሪውን ለማነቃቃት ብዙ የሞከሩ ነው። ኦባማ ሞክሯል፣ ከዛ በኋላ ባይደን፣ አሁን መሀል ላይ ትራምፕ፣ አሁን ደግሞ የሞከሩ ነው። ዴትሮይት ግን መጨረሻ ላይ ሰዎች ተስፋ ቆርጠው ቤታቸውን ቆልፈው መሸጥ ሁሉ አቃቅቷቸው አባንዳንድ የሆነ ጎስት ከተማ ነች። ትላንት የአሜሪካ ኦቶካር ኢንዱስትሪ ሴንተር እንዳልሆነች የሞቀች ከተማ እንዳልነበረች የአሜሪካ መኪኖች የሚመረቱባት የምታኮራ መኪና ከተማ እንዳልነበረች ከዛ በኋላ ሰዎች ኢቭን ተራ ኑሮ ለመኖር እንኳን የማይመርጧት አባንዳንት ሲቲ ሆነች። ሆፕ ሲኖር ትልቅ ሆነች፣ ተስፋ ሲጠፋ ደግሞ ዲዘርትድ ነዋሪዎቿ የተወልዶ ያደጉ ሰዎች ጣጥለው የሚሄዷት ጨርቅ ማቀኝ ሳይሉ ወደ ኋላ ሳይዞሩ ፊታቸውን አዙሮ የሚሄዷት አባንዳን የሚያደርጓት ከተማ ሆነች ማለት ነው። ሾዩ ተስፋ ትልቅ ያደርጋል፣ ተስፋ የጎደለታ ደግሞ ያሳንሳል ማለት ነው። ዋናው ተስፋ የሚባለው ፍራቻ የሚባለው ተስፋ አልቦነት የሚባለው በጣም ትልልቅ ነገሮች ያመጣሉ። ኤዘር ከፍተኛ የሆነ የመፈጸም አቅም አዲስ ነገር የመሞከር ኢኖቬቲቭ እንደሆነ ያደርገናል። ችግር ሲኖር ጸንተን እንትን ብለን ትልቅ ውጤት እንድናመጣ ያደርገናል። ኦር ተስፋ እንድንቆርጥ ተነሳሽነት እንዳይኖረን እንዳንሰራ ያደርገናል ማለት ነው። ተስፋ ሲባል መጀመሪያ በእያንዳንዱ ሰው ልብ ውስጥ ያለ ተስፋ ነው። ፐርሰናል ነው። ኢንቫይሮንመንት ሊያሳድገው ሊቀንሰው ይችላል። ግን ዘ ቾይስ ቱ ቢ ሆፕፉል ነው። ምን ዋጋ አለው? ድሮ ቀረ ምን ዋጋ አለው? ምን ሰርተህ እንደዚህ ካልክ ምን ማሰራ መስራትም አለ መስራትም ተመሳሳይ ነው። ሮጣችሁ ማደክሙት ሰርታችሁ ማይደክማችሁ ስራችሁን በጥራትና በፍጥነት እና በውጤታማነት ማከናወን የምትፈልጉት ውስጣችሁ ጋር የሚፈልቅ ተስፋ ካለ ነው። በራሳችሁ ላይ ተስፋ ማንዴላ እንኳን ያ ሁሉ ነገር ተስፋ አድርጓል። ምንም ተስፋ የሚያስቆርጥ ነገር የለም። ግን ኢነርጂ ድራይቭ የሚመጣው ፍሮም ሆፕ ነው። ከሌላ ከምንም ነገር አይመጣም። ተስፋ ካለን እናሳምናለን። ተስፋ ካለን ኢንስፓየር እናደርጋለን። ተስፋ ካለን ሞቲቬት እናደርጋለን። ኮንታጀስ ነው ብለን ሄደን ኢንስፓይሬሽን ቅድም ይጋባል ብለን እነዚህ ሶስቱ ቅድም የማሳ ፐርሱዌሽን፣ ሞቲቬሽን፣ ኢንስፓይሬሽን መጀመሪያ መሰረታቸው የሚበቅሉበት ቦታ መሬቱ ተስፋ ያስፈልገዋል። ተስፋ ያለን ሰዎች ከሆነ ኢንስፓየር እኛንም ራሳችንን ኢንስፓየር ብናደርግ ሌሎችን ነው። ሶ ኢትስ ቬሪ ኢምፖርታንት ዛት ዊ ከልቲቬት ኮንሺየስሊ በየጠዋቱ ራሳችን ቸገ በየማታው ሰርተን ስንሰራ መሀል ላይ ፍራቻ የሰማን ቀን ለኢኖቬሽን በለከት አድርገንለት በገደብ ለከት ያለው አድርገነው ለጥቅም ካዋል ነው። ማንዴላ መሆን የምፈልገው ኤዲሰን መሆን የምፈልገው ወይስ ይህን አካባቢ ዴትሮይት እንዴት ነው የምፈልገው? ኢትስ ፋንዳሜንታል በጣም መሰረታዊ ነገር ነው። ሰዎች ተስፋ ካላረጉ ካልጋቸው አይነሱ። ሰዎች ተስፋ ካላረጉ ምንም ነገር አይሰሩም። ሆፕ ኢዝ ዘ ፋንዳሜንታል ቲንግ። ኔጌቲቭ ሰልፍ ቶክ ለራስም ኔጌቲቭ ስለራስ ራሱ መስታወት ላይ ቆመ ስታይ ኔጌቲቭ ነገር የሚሰማ ከሆነ ስለምንም ነገር አይሆንም። ዳት ሃስ ቱ ቼንጅ። እኛ መሪ የምናፈራ ሰዎች ነው ካል ሰዎች ራሳቸውን እንዲመሩ ማድረግ አለብን። መሪዎች ሆፕፉል ናቸው። ሁሉ ጊዜ በሰው ልጅ ላይ ተስፋ ያደርጋሉ። በሰው ልጅ የመለወጥ አቅም ላይ ተስፋ ያደርጋሉ። በሰው ልጅ ፖቴንሻል ላይ ተስፋ ያደርጋሉ። በተቋማት ፖቴንሻል ላይ ተስፋ ያደርጋሉ። ተቋማት ተአምር መፍጠር ይችላሉ ብለው ዲፕሊ ያምናሉ፣ ፕሮፋውንድሊ ያምናሉ። ተስፋ በጣም ኢምፖርታንት ነው። ሆፕ ቲዮሪ የሚባል እንትን አለ እና ሆፕ ከሁለት ነገር ይሰራል። አንድ ሰው ተስፋ የሚያደርገው ሁለት ነገሮች ሲኖሩት፣ አንደኛ ግብ የማሳካት አቅም አለኝ ብሎ ሲያምን ነው። አሳካዋለሁ፣ ያወጣሁት ውጥን አሳካዋለሁ ብሎ ሲያምን ነው። ሁለተኛ ይህን ነገር የማሳካበት መንገድ ፈልጌ ማግኘት እችላለሁ ብሎ ሲያምን ነው። ዘ ቱ ቲንግስ አር ፋንዳሜንታል። መንገዱን አላገኘውም ብሎ ካሰበ ተስፋ ይቆርጣል። ይህን ግን ማሳካት አልችልም ብሎ ካሰበ ተስፋ ይቆርጣል። ወይ ሁለቱንም አልችልም ብሎ ካሰበ ተስፋ ይቆርጣል። የተስፋ መሰረት ራሱ ለስኬት የሚያበቃ ነው። አቺቨብል ነው ጎሉ፣ አሳካዋለሁ፣ ይህን መስራት ትራንስፎርም አደርገዋለሁ ብሎ ሲያስብ ከፊል ተስፋ ይሰማዋል።
አይ ይቻላል ብቻ ሳይሆን ደግሞ የሚቻልበትን መንገድ ፈልግ ያገኛለሁ አውቀዋለሁ ብሎ ካሰበ ደግሞ ይበለጥ ሙሉ ተስፋ ይሰማዋል ማለት ተስፋ ሞቲቬት ያደርጋቸዋል። ኮግኒቲቭ አቢሊቲ ይሰጣቸዋል። ፕላን ለማድረግ ስትራቴጂያዊ ለማድረግ የምትፈልጉትን ለማሳካት መንገዱን ፈልጋችሁ እንተናልወ ችግር መንገድ ላይ ሲገጥማችሁ ደግሞ ሶሉሽን እንድታመጡ በርግጋችሁ ወደ ኋላ እንዳትመለሱ እንዳትወድቁ ምክንያት ይሆናል። ዩዝ ዩር ኮግኒቲቭ ሪሶርስስ ዩር ኮግኒቲቭ ካፓቢሊቲ አት ሴም ታይም ሞቲቬሽኑ በተስፋ ምክንያት የሚመጣ ሞቲቬሽን ማለት ሰዎች ደስተኛ የሚሆኑት ተስፋ ሲኖራቸው በራሳቸው ችሎታ ላይ ተስፋ ሲኖራቸው መንገዱን ፈልግ ያገኛሉ ብሎ ሲያስቡ ተስፋ ይኖራቸዋል። ያ ተስፋ ደግሞ ሃፒነስ ኢንቱ ሃፒነስ ትራንስሌትድ መሆን ይችላል። ወደ ስኬታማነት መመንዘር ይችላል። የአእምሮ ጤናማነት ላይ መመንዘር ይችላል ማለት ነው። ኢቭን ተስፋ ሆን ብሎ ለወደፊቱ ጥሩ ነው መጪው ጊዜ ብሩህ ነው ምናምን ብሎ ማሰብ ኢቭን በማይቻልበት ሁኔታ እንደዛ ብሎ ማሰብ ይጠቅማል ነው። የአእምሮ ጤንነታችሁ እንዲሟላ ያደርጋል። ስኬታማ የመሆን እድላችሁን ይጨምራል። ባለፈው ጊዜ ይልቅ በመጪው ጊዜ ላይ እንድታተኩሩ ጉልበታችሁ ምናምን እንትን እንድታደርጉ ያደርጋል ማለት። አንድ ማያ አገሉ የሚባል ጸሐፊ ተስፋ ለነገ የተሰጠ ዋስትና አይደለም፣ ግን ነገ የተሻለ ነገር ያጋጥማል ብሎ የማመን እንትን ነው፣ ስሜት ነው። ሰብሊቭ ስኖ ተጋራንቲ የሆነ ቼክ ምናምን አልተሰጠህም፣ ስሜት ነው። ያን ስሜት ከሰራህበት ወደ ጋራንቲ ይቀየራል። ተስፋ ማድረግ ማለት ተስፋው የግድ ይሳካል ማለት አይደለም፣ ግን አትሊስት ታምናለህ። እምነት ሲኖርህ ደግሞ ትሰራለህ፣ እንትን ትላለህ። የሆነ ተስፋ የሚያደርጉ ሰዎች ተስፋ አላደርግም የት አለ እርግጠኛ አይደለሁም ምናምን የሚሉ ሰዎች ፍራቻ እንዲወረዳቸው ፈቅደዋል ማለት ነው። ተስፋ መጀመሪያውንም እኮ አብሶሉት እንትን የለውም፣ ጋራንቲ አይደለም፣ ፉሊ ባክድ ብላንክ ቼክ አይደለም መጀመሪያውኑ ማለት ነው። ዴዝሞንድ ቱቱ የተናገረው በጣም ደስ የሚል ነገር አለ። ተስፋ ማድረግ ማለት በድቅድቅ ጨለማ ውስጥ ተውጠህም ቢሆን የሆነ መብራት የሆነች የብርሃን ፍንጣቂ ያለች ብሎ ማመን ነው እንጂ ተስፈኞች ሁሉ ነገር ስለሞላላቸው በቃ ተስፋ ለማድረግ የሚያስችል የተሟላ ኮንዲሽን ስላለ አይደለም። ከፍራቻ ይልቅ ተስፈኝነትን ስለመረጡ ነው። ትልቁን ድቅድቁን ጨለማ ሳይሆን ትንሿን ነገር እሷን ይዘው እንትን አለ። ይሄ ዴፊሽንሲ ቤዝድ እና ስትሬንግዝ ቤዝድ እንትን አለ። አሁን አፕሪሺቲቭ ኢንኳሪ የሚባል እንትን አለ። ለምሳሌ ውሃው ግማሽ ጎደሎ ነው ግማሽ ሙሉ ካላችሁት ስትሬንግዝ ቤዝድ ነው አፕሪሺቲቭ ኢንኳሪ ማለት። ሞቢላይዜሽን ምናምን ደግሞ ዴፊሽንሲ ቤዝድ ነው። እና አንድ ሆስፒታል ላይ ሰራተኞችን ሞቲቬት ለማድረግ ሞከሩ። እናንተ እዚህ ቦታ የሚሰራውን ነገር ታጠኑና የሰራውን ነገር እሱን ማስፋት ችግሩን መቅረፍ ሳይሆን የሰራውን ነገር ኤክስፓንድ ማድረግ ነው አፕሪሺቲቭ ኢንኳሪ የሚባለው። እና ስትሬንግዝ ቤዝድ አፕሮች ቼንጅ ማኔጅመንት አፕሮች ይባላል። ዴፊሽንሲ ቤዝድ ሳይሆን ማለት እና 35% ምናምን የሆስፒታል ፕሮዳክቲቪቲ ጨምሯል። ሐኪሞች ላይ ተሞክሮ ማለት ሰዎች ጥንካሬያቸውን ስላቸው ያን ጥንካሬ ከስትሬንግዛቸው አንድ ይበለጥ ያጠነክሩታል፣ ያሰፉታል አፕሪሺየት ስታደርግላቸው ማለት እና ጥንካሬያቸውን ሪኮግናይዝ ስታደርገው they will be change motivated to do better ነው። እና ተስፋ ማድረግ ችግር ስለሌለ አይደለም ተስፋ የምታደርገው። አንደኛ ዲተርሚኔሽን ነው፣ ለፊር ቦታ አልሰጥም ብሎ የተጋነነ አልሰጥም ብሎ ዲተርሚኔሽን ነው። ከችግሩ መሃል ደግሞ ትንሽ ነገር አይቶ በዛ ተስፋ አድርጎ በዛ ያችን ትንሽ ነገር ፈልጎ አግኝቶ ነገሮችን የመቀየር ዲተርሚኔሽን ነው፣ ዊል ነው፣ ቾይስ ነው የሚለው ማርቲን ሉተር። ዓለም ላይ እስካሁን የተሰራ ሁሉም ነገር የተሰራው በተስፋ ነው ይላል። የሰሩት ሰዎች ይህን ሁሉ አቺቭ ያደረጉት በተስፋ ነው። ወደ ማርስ ሲሄዱ ሰዎች ተስፋ አድርገው ነው። ጠዋት ከቤታችሁ ተነስታችሁ ጫማችሁን ልብሳችሁ ለብሳችሁ የምትወጡት አይ መንገድ ላይ መሬቱ ተደርምሶ ይውጠኛል ብላችሁ ብታስቡ አትንቀሳቀሱ። አልጋ ላይ የምትተኙት አልጋው የቆመበት መሬት ተደርምሶ ይውጠኛል። ፎቅ ላይ ገብታችሁ አፓርትመንት ላይ የምትተኙት ፎቁ እንትን ይላል። ሆፕ አለ። there is this hope in every action hope ነው ያለው። ይሁን ነገር የምናደርገው ተስፋ ስላለ ነው። ፊር ኮንዲሽኒንግ የሚባል አለ። አንድ ጊዜ ውሻ ከነከሳችሁ ፎቢያ ዴቨሎፕ ታደርጉና በጣም ሰላማዊ የሚባል ውሻም ስታዩ ኢምፐልሲቭ ሪአክት ታደርጋላችሁ። አይ ይሄ ነገር ይነክሰኝ ነው ብላችሁ ማለት በጣም ሰላማዊ እኮ ነው። እቺ ፈረንጅ ትንሿ ውሻ ልጅ እሷን ስታዩ ሁሉ እንደነገርኳችሁ አንድ ጓደኛዬ ጋር ትንሽ ጮክ ስትል
በጫማ ጥፊ ቢሏት በቃ ሰዎቹ አዝነው በቃ እና ኮንዲሽን ይሆናል። ፊር ለርንድ ሊሆን ይችላል። ግን አንድ ጊዜ ያጋጠማችሁ ነገር ዓለምን ዲፋይን ማድረግ የለበት። ኦኬ ውሻ ነክሷችኋል አንድ ቦታ ላይ you ለርን ከፎቢያ ለመውጣት ማለት ነው። ቢኮዝ ውሻ እንደ ውሻ ታማኝ ጃፓን ውስጥ አንድ ውሻ አለቃው ሞቶበት ውሻው ስንት ቀን ነው የጠበቀው? ስትሪት ቶኪዮ ስትሪት ላይ ሎያል እንትን ደግሞ ስትፈሩት ችግሩ ውሻ ስለሚያሸተው ሴንስ ስለሚያደርገው የበለጠ አታክ ያደርጋቸዋል። ሶ ለበለጠ አደጋ የሚዳረግ ነገር ነው። ያን እንትን ማድረግ ይጠይቃል ማለት ነው። ቢኮዝ ሰዎች አንድ ነገር ያጋጥማቸውና በዛ ዲፋይን አድርገው ዓለምን በቃ እንደዚህ አይነት ነገር ሲመጣ አንድ ጊዜ ቢከስሩ የሆነ ቢዝነስ ሞክረው እንትን የሆነች ሪፎርም ሞክረው ፌል ብታደርግባቸው በቃ አይቻልም። በቃ ከዛ በኋላ በአንድ ኤክስፒሪየንስ አንከሪንግ የሚባል አለ። አንድ ሰው መጀመሪያ ልክ እንደመጣ አንድ መስሪያ ቤት ላይ አንዲት መረጃ ስለ አንድ ሰው ከሰማ በዛች ጠቅላላ ሰውየውን ዲፋይን ያደርገዋል። ባያዝ ይሆናል። አንከሪንግ ያለ the first information received defines everything። ሶ ይሄ ካልኩሌትድ እንትን ነው ሃርምፉል። ይሄኛው ካልኩሌት አድርጎ ነው በቃ ህልውናዬን እንትን ይላል፣ ይጎዳኛል፣ እንትን ይለኛል ብሎ አመዛዝኖ ነው ወደዚህ ሪአክሽን የሚገባው ማለት ነው። ኮግኒቲቭ ሪሶርሱን ተጠቅሞ ማለት ነው። ዋንስ ይሄ ነገር አደጋ ነው ህልውናዬን ይፈታተናል ብሎ ካሰበ በኋላ ኢሞሽናል ሪስፖንስ ነው የሚሆነው። ሶ ኢሞሽናል ሪስፖንድ ያደርጋል። ቻርጅድ የሆነ ሪስፖንስ ማለት ነው። የአዳፕቲቭ ፊር እንደየሁኔታው ሲያጋጥማችሁ ከሁኔታው ጋር እንትን ብሎ ያኛው እንደዛኛው እንደ ፓቭሎቭ እንትን ሳይሆን እንደ ፓቭሎቭ ሳይሆን ይሄ አዳፕቲቭ ነው። በቃ ሪል ትሬት ሪል ዳንጀር ሲመጣ ፊት ለፊት እየጮህ የሚመጣ ውሻ ካያችሁ እንትን ነው። ግን ሰላማዊ ውሻ ስታዩ በፊት የተነከሳችሁትን አይታችሁ ሪስፖንድ የምታደርጉ ሆነ። ሶ ብዙ ቢዝነስ ዲሲዥን ላይ የሆነ ቢዝነስ አሁን ለምሳሌ የሆነ ስራ ዘይት አስመጥቶ አንድ ቀን የከሰረ ሰው ከዛ በኋላ ዘይት አላመጣም የሚል ሰው ታገኛላችሁ። አንዲት ነገር ሞክሮ እንትን ካለ ስራ አልሰራም የሚል ከዚህ ሰውዬ ጋር አልሰራም የሚል ሰው አለ። መስሪያ ቤቱና ፋንዳሜንታል እንትን ነው። ወደ ውስጣችሁ ፈትሹት። ለምን አልሰራንም ብላችሁ አስቡ። የምንችለውን ያክል ለምን አልሰራንም? ለምን ነው የያዝነው ነው ሁሉ በርን አውት የሚያደርግብን ብላችሁ ጠይቁ። ኢነርጂ ነው። ማላዳፕቲቭ ፊር ግን ኢራሽናል ሲሆን ነው። አዳፕቲቭ ሳይሆን ኢራሽናል ነው፣ ክሮኒክ ነው። ልክ እንደ ውሻ ስታዩ ሁሉም ውሻ ይነክሰኛል፣ ትንሿም ሰላማዊ ውሻ ይነክሰኛል ብሎ አጠቃላይ ውሻዎችን ምንድነው ፊር የሚያመጣው ነገር? ኢንአክሽን ያመጣል፣ ሽባ ያደርጋል፣ ፎከስን ሻርፐን ያደርጋል፣ አለርትነስ ሪስክ እንድትወስዱም ያደርጋችኋል። ሳምታይምስ ፓራሊሲስ ከፍተኛ ደረጃ ካልደረሰ ለምሳሌ ይሄ ውሻ ልበላኝ ነው ሮጬ ማምለጥ አልችልም ካላችሁ ትፋለሙታላችሁ። በጫማ ጥፊ መታችሁ ልጥሉ ትችላላችሁ። ኖርማሊ እየሮጣችሁ ሊበላችሁ ይችላል። ሪስክ ቴክ እንዲያደርግ ፍራንክሊን ሩዝቬልት ምን ብለዋል? the only thing we have to fear is fear itself። መፍራት ያለብን ፍራቻን ራሱ ብቻ ነው። ጃፓኖች ምን ይላሉ? የፍራቻ ጥልቀት አእምሯችሁ የፈቀደለትን ያክል ብቻ ነው። ፊል ናቹራል እንትን የለውም። አእምሯችሁ በጣም አክብዶ ካዩ በጣም ከፈራ ጥልቅ ይሆናል። አእምሯችሁ ለከት አበጅቶለት ፊርን ለከት ካበጀ በዛ ልክ ይሆናል። ናቹራል የሆነ ዴብዝ የለውም። ራሳችሁ ነው ፊርን የምትቀበሉበት መንገድ ኢንተርፕሬት የምታደርጉበት መንገድ ነው የፊርን ኤክስተንት ዴብዝ የሚወስነው። እና ፊር ሪአክሽን ነው። ኢትስ ኖት አን አክሽን። የሆነ ነገር መጥቷል፣ ለዚያ የሰጣችሁት መልስ ነው። ከረጅ ግን ዲሲሽን ነው። ሶ ኢትስ ኖት ኢትስ ሪስፖንስ፣ ራሱን የቻለ ስሜት አይደለም። ለሆነ ለገጠማችሁ ነገር የምታሳዩት ምላሽ ነው። የሆነ ውሻ ሊነክሳችሁ አለ፣ ፈራችሁ። እንትን ይሆናል፣ ፈራችሁ። በራሱ መፍራት የሚባል ነገር መጀመሪያ ምንም ነገር ሳይኖር አክሽን ሆኖ አይመጣም። ኢትስ ኦን ራይት ማለት ፊር ሲመጣ ደግሞ ከረጅ ድፍረት ኖሮ ኖ ምናምን ስንል ኢትስ ዲሲሽን። ሶ ዲሲሽናችን ነው ወይስ ሪአክሽናችን ነው ዲፋይን ሊያደርገን የሚገባው? የትኛው ነው ዲፋይን የሚያደርገን? እንደ ሰው ልጅ በየትኛው መንገድ እንሂድ? ወስነን ከረጀስ ሆነን ከውስጥ ሰልፍ ዳውት፣ ሰልፍ ሳቦቴጅ የሚባሉ ውጭ ላይ ሳክሰስፉል እንዳንሆን ፑሽ የሚያደርጉን ኤክስተርናል ፋክተርስ አሸንፈን ራሳችን ስኬታማ፣ ተቋማችን ስኬታማ፣ አገራችን ስኬታማ እናርግ ወይስ የሆነ ጊዜ የገጠመን ፌለር፣ የሆነ ጊዜ የገጠመን እንትን፣ የሆነ ጊዜ ያጋጠመን ነገር ዲፋይን አድርጎን አዲስ ነገር ማንሞክር የተነሳሽነት የሌለን ዝም ብለን ፌልን ያደረግን ቱል እንሁን፣ ሰራተኞች እንሁን የሚለው ነው ዋናው ነገር። ብዙ ሰዎች ከረጅና ፊርን የተለያየ አድርገው ያስባሉ። ግን ይሄ እንቆቅልሽ ነው። ከረጅ ያላቸው ሰዎች አይፈሩም ማለት አይደለም። ፍራቻ አለ ውስጣቸው ላይ፣ ግን ከረጁ አይሎ እንዲወጣ ፈቅደዋል። እንቆቅልሽ ነው። ከረጅ ድፍረት፣ መጋፈጥ፣ ፕሮብለምን ነው ማሸነፍ ነው።
ፊር መፍራት መሸሽ ነው። ፓራዶክሲካል ቢሆኑም የማይገናኙ ቢሆኑም እንቆቅልሽ ነው፣ ግን ይገናኛሉ። መጀመሪያ ሰው ከረጀስ የሚሆነው ከፈራ ነው። ፍራቻ ሰምቶታል። ግን ፍራቻ ቅድም ጃፓኖች እንዳሉት አዝ ዲፕ አዝ ዘ ማይንድ ህሊናችን አእምሯችን ዲፕ እንዲሆን አልፈቀደም። ጥልቅ እንዲሆን ስላልፈቀደ ከረጀስ ሆነ። ከረጀስ ኤሌመንታችን እንትን አለ። ሶ ፓራዶክሲካል ቢመስልም ፋክት ነው ማለት። ሁለተኛው ዘ ፓራዶክስ ኦፍ ፊር አዘ ሞቲቬተር ነው። እንግዲህ ፊር የምናውቀው ኢንአክሽን ነው የሚያመጣው፣ ፓራሊሲስ ነው የሚያመጣው። ዝም ብላችሁ እግራችሁን አጣጥፋችሁ እንድትቀመጡ ነው የሚያደርገው። ግን እንደ ሞቲቬተር ደግሞ ይሆናል። መውደቅ የለብኝም፣ ከወደቁ እኮ አደገኛ ነው፣ ሁለተኛ አልነሳም እንዴ ምናምን ብላችሁ እገሌ እኮ ተነስቷል። ኮምፒቲሽን ብዙ ፋክተርስ አሉ። ሶሻል አንከሪንግ ምናምን ብዙ ነገር ተደምሮ ሶሻል ኮንዲሽኒንግ ምናምን ተደምሮ ኖ ብላችሁ ቆርጣችሁ ሞቲቬት ሆናችሁ ከዚህ ቀደም ካሳያችሁት ወኔ ተነሳሽነት ከረጅ በላይ እንድትሰሩ ሊያደርጋችሁ ይችላል። ይሄ እንቆቅልሽ ነው። ኖርማሊ ፊር የሚያስከትለው ፍራቻ የሚያስከትለው መዘዝ የተለየ እንትን ነው ማለት ነው። ይሄ ለርንድ ሄልፕለስነስ የሚባላል። ዝሆኑ ትንሽ እያለ ይሄ ፓርክ ምናምን ውስጥ ካፕቲቪቲ ውስጥ የሆነ ቦታ ላይ ያስሩታል እንዳይንቀሳቀስ ማለት ነው። ዝሆኑ ትልቁ ሆኖ ይገርማችኋል፣ ኬንያ ውስጥ ያለ ኤክስፔሪንስ ትልቁ ሆኖ እያለ ያቺ ህፃን እያለ ገና እንትን እያለ ካልፍ እያለ ገና ጥጃ እያለ የታሰረበት እንትን አሁንም ታስረዋለች። እነዚህ ቢነቅላት እኮ እንትኑ ይነቀላል። እና ለርንድ ሄልፕለስነስ ይሉታል። ሰልፍ ኢምፖዝድ ራሱ ላይ ራስ የሚጫን አድጓል፣ በሰከንድ ይነቅላታል እንትኗ ያቺ ማሰሪያዋል። ግን ስቲል እንደ ጥጃነቱ አስቦ ካፕቲቪቲ ውስጥ ደስ እያዘነ ይኖራል። የሆነ ጊዜ ልንወድቅ እንችላለን። ፌይለር ኢዝ ኖት ፋታል። እንደወደቅ አትሞትም። የወደቅም ስኬታማ የሆነ ሰው ይሆናል። ሳክሰስ ኢዝ ኖት ኢተርናል ይላሉ። ፌይለር ኢዝ ኖት ፋታል፣ ሳክሰስ ኢዝ ኖት ኢተርናል። መውደቅ ግድ የለም፣ ፓርት ኦፍ ሳክሰስ ነው። ወደቃችሁ ማለት ዛሬ ሞታችሁ አበቃችሁ በድን ሆናችሁ ማለት አይደለም። ዛሬ ተሳካላችሁ ማለት ደግሞ ዘላለማዊ ስኬት አይደለም። ፌይለር ትራፕ የሚባል አለ፣ ሳክሰስ ትራፕ የሚባል አለ፣ ዘ ፐኒሽመንት ኦፍ ሳክሰስ የሚባል አለ። እንዲያውም ስኬት በጣም አደገኛ ነው። ስኬታማ ደግሞ አንዴ ስኬታማ ሁለተኛ ስኬታማ ነው በጣም ዲፊካልት በብዙ ምክንያት። የሆነ ችግር ገጥሟችሁ ይችላል። መስሪያ ቤታችሁ ብዙ ችግር ግን ዶንት እንትን በሆነ ሁለት ሶስት ችግር በዛ ራሳችሁ ዲፋይን አታርጉ። በራሳችሁ ላይ ልክ እንደ ዝሆኑ በልጅነቱ የታሰረ በጥጃነቱ የታሰረባት እንትን በዛች ቁጭ ብሎ በዛች እንትን ትልቅን ሆኖ አቅሙን አሁን ጥጃ እያለ በቂ ነበር ለማሰር። አሁን ግን ትልቅ ነው፣ ግዙፍ ነው፣ ዝሆን ነው። ፈንቅሎ እየወጣ መውጣት እየቻለ በዛ ትንሽ ሰንሰለት ታስሮ ዝም ይላል። ትላንት ስንወድቅ ችግር ሲገጥመን የነበርንበት ሁኔታ ብዙ ነገር ፋክተር አለ። መስሪያ ቤቱ ነበር ዛሬ ያ መቀየር ይቻላል። ትላንት ዛሬ ትላንት አይደለም። yes today is completely different from the past። የሚጋራው ነገር አለ ግን የተለየ ቀን ነው። ዛሬም ሌላ ቀን ነው። የመለወጥ የማደግ ቀን ነው። እሱ ማድረግ ይቻላል። ይሄ ኤግዚስተንሻል ክራይሲስ የሚባለው የሃሎካስት ላይ እንትን ነው። ሰዎች በህይወታቸው የህይወት ትርጉም ከጠፋባቸው ሎስ ኦፍ ሆፕ ያጋጥማቸዋል። ምንድነው ፐርፐዝ ኦፍ ላይፍ ምናምን። አም ሹር እንደዚህ አይነት ያጋጠመው ሰው የለም። ብዙዎቻችሁ ሃይማኖት ፕራክቲስ ታደርጋላችሁ ምናምን፣ ተነሳሽነት ነው ፕሮብሌሙ። ግን በሆነ መንገድ የግል ህይወታችን ላይ የሆነ ነገር ያጋጥምና በቃ ተስፋ እንድንቆርጥ ያደርገናል። ዝም ብለን መስሪያ ቤት ገብተን እንወጣለን። ቁጭ ብለን የሆነ ሰዓት አሳልፈን እንወጣለን። በየቀኑ ትራንስፎርማቲቭ ስራ እንሰራም። አቅማችን ከፍተኛ ሆኖ እያለ 5% እንኳን አልጠቀምበትም አቅማችን። አንዳንድ ጊዜ ዝም ብሎ እንትን ይሆናል። በዚህም የተቸገሩ ሰዎች ይኖራለን። we have to change that። ራሳችንን እየገደልን ያለን እንደዛ ካደረግን ተውት። ተቋም እድገት ምናምን ተውት። ግን እንደ ግለሰብ ፖቴንሻላችንን ማንነታችንን እየገደልን ያለን ይሄ ሊቀየር ይገባል። እንደዚህ አይነት ስሜት ያለው ይሄ ኒሂሊዝም ይባላል። Life is inherently nihilistic. You supplant life with absolutes so that your life is inherently nihilistic. You supplant life with absolutes so that you can inject a sense of meaning into it ይባላል። በቃ ህይወት ትርጉም የለውም፣ ዝም ብሎ ነው። ይሄ ምንም ነገር ፐርፐዝ የለውም ምናምን ብሎ ካሰብክ አትሰራ። ስራ የሚያሰራህ ፐርፐዝ ነው። ስራ እኮ ድካም ነው። አንድ ጓደኛዬ ምን አዳምና ሔዋን እኮ ከእንትን ሲሉ ሄዱና ሰርታችሁ ምናምን ብሉ ተብለው ነው ከገነት የተባረሩትና እርግማን ነው ስራ ብሎ ያምን ነበር። ስራ እርግማን ነው ብሎ ሲያወራና ይሄ ሰውዬ ስራ እርግማን ነው ብሎ ስለሚያስብ አይሰራም። ሰዎች ተስፋ
ሲጎዱ ዲፕሬሽን እና አንግዛይቲ ጭንቀት ዲፕሬሽን ይመጣባቸዋል። እዛው ቦታ ላይ ስታግኔት ያደርጋሉ፣ ይቸከላሉ፣ ዲክላይን ያደርጋል፣ ዓላማ ያጣሉ። ህልማችሁን መከታተል ህልማችሁ እንዲሳካ ጥረት ማድረግ ስታቆሙ እግራችሁን አጣጥፋችሁ ሞትን እየጠበቃችሁ ነው ማለት ነው። አፓቲ ማለት ተስፋ መቁረጥ፣ ጥላቻ፣ በህይወት ያለ በቁም የመሞት አይነት እንደ መሞት ይቆጠራል እያለ ነው። የፍቅር ተቃራኒው ጥላቻ አይደለም። it is indifference አያገባኝም ማለት ነው። ፖዚሽን ያለመያዝ ነው። ጥላቻ ይሻላል። ኢንዲፈረንስ ምንም ካለ መስራት ስተት መስራት ይሻላል። ካለ ማፍቀር መጥላት ይሻላል። ከኢንዲፈረንስ ዝም ከማለት ግን አጣጥፎ ኢንዲሲሽን ፓራሊሲስ ዲሲሽን ከፓራሊሲስ ከመውሰድ ይልቅ እጅን አጣጥፎ ከመቀመጥ ይልቅ መጥላት ይሻላል። ማፍቀር ባችል ጥላ ኖት ኢንዲፈረንስ የተሻለ ይመስለናል፣ ግን ስተት ነው። ዌስት ኦፍ እንትን ነው። የሆነ ሄት እኮ የሆነ ነገር ይነርጃሉ። ሰዎች፣ ማህበረሰቦች፣ ሀገራት፣ ተቋማት ሁለት እድል አላቸው። የሰው ልጅ ህይወት በተግዳሮት የተሞላ ነው፣ በቻሌንጅ የተሞላ ነው። ከቻሌንጅ ውጭ የሆነ ህይወት የለም። ደቡብ ኮሪያ ትልቅ ቻሌንጅ ተጋርጦባት ነበር። ሰሜን ኮሪያ አሸንፋት ሲኦል የሚባለው ዋና ከተማዋ በር ላይ ጫፍ ላይ ደርሳ ነበር። ሀያል ሰሜን ኮሪያ ትበልጥ ነበር። ማዘር ዋናው ሀገር ሰሜን ኮሪያ ነበረች እና 3 እድል ነበራቸው። አንደኛ እጅ መስጠት፣ ሁለተኛ ዝም ብሎ መዋጋት፣ ሶስተኛ ደግሞ እየተወረርን ያለ ነው ራሳችን መከላከል ያልቻልነው ደሃ ስለሆነ ነው። ስለዚህ የኢኮኖሚ የበለጸግን ብንሆን ራሳችን መከላከል አያቅተንም። 1% የኢኮኖሚ እድገት 2% ራስን የመከላከል እንትን ይጨምራል ይባላል። 1% ጂዲፒ ግሮዝ 2% ሰልፍ ዲፌንስ ካፓቢሊቲ ያመጣል ይባላል። ትልቁን ከሶስቱ የመጨረሻውን ነው የመረጡት እና ሰሜን ኮሪያ እንደዚህ ትልቅ የሆነችው ያለምን ምክንያት አይደለም። አገር ተስፋ ይቆርጣል፣ ተስፋ ያደርጋል። ተቋማት ተስፋ ይቆርጣሉ፣ ተስፋ ያደርጋሉ። ግለሰቦች ተስፋ ይቆርጣሉ፣ ተስፋ ያደርጋሉ። ቡድኖች ተስፋ ይቆርጣሉ። ዛሬ ተስፋ ስላለመቁረጥ ጊቭ አፕ ስላለማድረግ ቶማስ ኤዲሰን our greatest weakness lies in giving up. The most certain way to succeed is always to try one more time. ታላቁ ድክመታችን ተስፋ መቁረጣችን ላይ ነው ያለው። ወደ ስኬት የሚያደርሰው እርግጠኛ መንገድ እንደገና ተጨማሪ ጊዜ መሞከር ነው። ተስፋ አለመቁረጥ ነው እንደማለት ነው። ቶማስ አምፖል ለመስራት የሞከረ ሰው ነበር። 1000 ጊዜ ወድቋል። 1000 ጊዜ ወድቆ 1001ኛው ጊዜ ላይ ጓደኞቹ ምን ሆነ ነው አንተ ሰውዬ ብትተው አይሻልም ወይ ሌላ ነገር ብትሞክር አይሻልም ወይ ሲሉት አይደለም እኔ አምፖል ለመስራት ላይት በልብ ለመስራት የሚያስፈልግ የማይቻልበት 1000 መንገድ አውቄያለሁ የሚቀጥለውን ሰራለሁ ብሎ ሰራው። ኤዲሰን በከባድ ፈተና ውስጥ ሆኖ እየወደቀ እየተነሳ የተሳለቁ ስንቶች ይሳለቁበት መጨረሻ ላይ አምፖል እንትን ብሏል። ተራ አምፖል ደግሞ አምፖል ዝም ብሎ ብቻ አይደለም። የሰው ልጅ ስራ የስራ ሰዓት ለሁለት እንዲከፈል ጠዋትና ማታ የስራ ሰዓት እንዲሆን ምክንያቱ አምፖል ነው እንጂ በቀን አንድ ጊዜ ነበር የሚሰራው። ቀን ላይ ብቻ ነበር የሚሰራው። ለብዙ ነገር ምክንያት የሆነ ሰው ነው። ይህ ሰውዬ እንደዚህ አይነት ሰው ማይንድ ሴት ለሁለት ይከፍሉታል። ግሮዝ ማይንድ ሴት እና ፊክስድ ማይንድ ሴት። ፊክስድ ማይንድ ሴት ያለው ሰው ትንሽ ነገር ሲገጥመው ወዲያው ወደ አፎቱ ነው የሚመለሰው፣ ወዲያው ያቆማል፣ ተስፋ ይቆርጣል። ሴት ባክ ሲያጋጥመው ያለ መጨረሻ ይመስለዋል። ግሮዝ ማይንድ ሴት ያለው ሰው ግን እያንዳንዱ ውድቀት እያንዳንዱ ቻሌንጅ የስኬት ምንጭ ነው። ውድቀቱን፣ ቻሌንጁን፣ ተግዳሮቱን የስኬቱ አካል አድርጎ የስኬት ማስፈንጠሪያ አድርጎ ነው የሚያየው።
ጄኬ ራውሊንግስ ዘ ሃሪ ፖተር ራውሊንግ መጽሐፏን ለማሳተም ፈልጋ 12 ማተሚያ ቤቶች ጋር ሄዳ 12ቱም አናትምልሽም ብለው አባረዋታል። 12ቱም እምቢ ያሏት ግን እሷ አላቆመችም። ጥራ ግራ መጨረሻ ላይ አሳተመችው። አሁን አይ ቲንክ ብቸኛዋ የሴት ደራሲ ቢሊየነር ናት። ቢሊየነር ሃሪ ፖተር ዝም ብሎ አይደለም፣ በጣም ብዙ 100 ሚሊዮኖች የሸጠ በጣም ጥቂት ከሚባሉ መጽሐፍቶች በጣም የተሸጠ መጽሐፍቶች አንዱ ነው። 12 ጊዜ አሳታሚዎች ጋር ስትሄድ አይቻልም አናትም እያሉ ሲመልሷት ብትቀበል ኖሮ እዚህ ዛሬ እንደ ምሳሌ እንደ አብነት ቆጥረናት ዛሬ እዚህ እናንተ ፊት ቆሜ ስለሷ ባላወጋሁ ነበር። ስኬቱን እኛ የምናየው ስኬቱን ነው። አንድ ስዕል አለ የስኬትና ስኬቱ ተራራው ነው። ባህር ላይ ነው የሰሩትና ስኬትና ፌለሩ ከባህር በታች ነው ያለው አይታይማ። እንደዛ ነው። ጄኬ ራውሊንግ አሁን ስናየው ተቀበቀላት፣ ግን በብዛት ይሄ ድል ይሄ ስኬት በስንት ጉድ ነው የተገኘው? በስንት ጉድ ነው ያገኘችው? ዛሬ ብቸኛዋ ሴት ቢሊየነር የደራሲ ሴት ቢሊየነር በብዙ 100 ሚሊዮኖች መጽሐፏን የሸጠች ሰው ምን እንድትሆን ምክንያቱ ተስፋ አለመቁረጧ፣ እያንዳንዱ ቻሌንጅ ወደ ኦፖርቹኒቲ መቀየሯ ነው። ስኬታማ የሆኑ ሰዎች፣ ስኬታማ የሆኑ ተቋማት፣ ስኬታማ የሆኑ ሀገሮች፣ ስኬታማ የሆኑ ቡድኖች ስኬታማ የሆኑት በብዙ ተግዳሮት አልፈው ነው። በብዙ ፈተና ውስጥ አልፈው ነው። እያንዳንዱ ፈተና ድል አድርገውት በፐርዘርቨራንስ በጽናት ነው። ጄኬ ራውሊንግ ምታለች መስላችሁ? It is our choice that show what we really are far more than our abilities. እኛ ማን እንደሆን ፍንትው አድርጎ የሚናገረው ችሎታችን ሳይሆን ምርጫችን ነው። ምርጫችን ተስፋ መቁረጥ ከሆነ እኛ ምንድነን? ፊክስድ ማይንድሴት ነው ያለን። ምርጫችን በተግዳሮትም ፊት ሆነን ወደፊት መገስገስ ከሆነ እኛ ክሎዝ ማይንድሴት አለ ማለት ነው። እንዲሁ እዚህ ላይ አንድ ሬዚሊየንስ የሚባል ኮንሰፕት አለ። ሬዚሊየንስ ምንድነው የሚለው? ችግር ሲያጋጥምህ ወደፊት ሳይሆን ወደ ኋላ ሳይሆን ወደፊት ሂድ። የአእምሮ ጥንካሬን ተላበስ። ያለምክበት ዓላማና ግብ ለማሳካት በብዙ ፈተና ውስጥም ሆነ አሁንም ወደፊት መግፋት ቀጥል ነው የሚለው። ጄኬ ራውሊንግስ ተስፋ ያለመቁረጥ ምሳሌ ነች። ያለማቆም ወደ ኋላ ያለመመለስ ምሳሌ ነች። ጄኬ ራውሊንግስ የሬዚሊየንስ የሚባለው ኮንሰፕት አይነተኛ አብነት ነች። ጄኬ ራውሊንግስ ሰዎች ተስፋ እንዳይቆርጡ ምክር ለመምከሩ በፈልጉ ጊዜ፣ ሰዎች ተስፋ ማድረግ እንዳለባቸው ማስታወስ በፈልጉ ጊዜ የምትጠቀስ አይነተኛ ምሳሌ ነች። ዘ ራይት ብራዘርስ የመጀመሪያ አውሮፕላን ያሉት ሰዎች ናቸው። ለመጀመሪያ ጊዜ ኖሮች ያሉት ሰዎች ናቸው። ብዙ ነገር ነው የገጠማቸው። ይሄ ሃይስኩል እንግሊዝኛ ፓሴጆች ላይ ብዙ ተጽፏል ስለ እነዚህ ሰዎች። አሜሪካን ናቸው። ብዙ ለመብረር ሞክረው ወድቀዋል። ብዙ ከሞከሩ በኋላ አሳክቶላቸዋል። የመጀመሪያዎቹ ሰዎች ናቸው በመብረር እና በ1903 የመጀመሪያው ፓወርድ ኮንትሮልድ እና ሳስቴይንድ ፍላይት የሰው ልጅ ያደረጉ ሰዎች ናቸው። ይሄ ትራንስፖርት አብዮት ቀስቅሷል። እነዚህ ሰዎች የሰው ልጅን የሎጂስቲክስ የትራንስፖርት ታሪክ የቀየሩ። በእግር ሄድ ነበር ሰው ልጅ፣ ከዛ በፈረስ፣ ከዛ በሰረገላ፣ ከዛ በመኪና ወደሚቀጥለው አሁን ሃይፐርሉፕ ምናምን ሊመጣ ይችላል። ግን አውሮፕላን ለመጀመሪያ ጊዜ ናቸው። ታሪክ የፈጸሙ ሰዎች ናቸው። የሉም ሁሉ ጊዜ ግን የትም ዓለም የሚገኝ ሰው ስለነሱ መማር ግድ ነው። የብዙ ነገር ምሳሌዎች ስለሆኑ የቲዮሪ ኦፍ ኢንክሪመንታል ፕሮግረስ የሚባላል። ትልልቅ የሆኑ ውጤቶች የሚመጡት ተከታታይነት ባለው ቤቢ ስቴፕስ ትንንሽ ማሻሻያዎች በማድረግና ከውድቀት በመማር ነው፣ በአንድ ጀንበር አይደለም ብሎ የሚያምን ቲዮሪ ነው። ትልልቅ ስኬት የሚመጣው
በተከታታይነት በቀጣይነት በሚደረግ ጥረት ነው። ትንንሽ ኢምፕሩቭመንት ትንንሽ ስኬቶች እየተከማቹ ሲመጡ ነው። ከችግር ከተዳረጉ ደግሞ እየተማሩ መማር ሲቻል ነው። በአንድ ጀንበር አይደለም ብሎ የሚያስብ ነው። ኔልሰን ማንዴላ እነሱን በደንብ የገለጸ እንትን ነው። The greatest glory in living lies not in never failing but in rising every time we fall. ታላቁ ጸጋ ታላቁ ገድል የሚገኘው ባለመውደቅ አይደለም፣ በወደቁ ቁጥር በመነሳት ነው። መውደቅ ማስወገድ አይቻልም፣ ትወድቃለህ። ልዩነቱ ወድቆ እዛው የሚቀር አለ፣ ከወደቀ በኋላ ደግሞ ተንደፋድፎ የሚነሳ ሰው አለ። ኦሊቨር እና ኦሊቨር ራይት ብራዘርስ የሚባሉት ወንድማማቾቹ እየወደቁ እየተነሱ ተስፋ ባለመቁረጥ እያንዳንዱ ውድቀት የስኬት ትምህርት ልምድ የሚቀሰምበት አጋጣሚ በማድረግ ይሳካላቸው ሰዎች ናቸው። ማይክል ጆርዳን የባስኬትቦል ተጫዋች ነው። በታሪክ አቻ የማይገኝለት የባስኬትቦል ተጫዋች ሲሉ ብዙዎች ይጠቅሱታል። ማይክል ጆርዳን ግን ሃይስኩል ባስኬትቦል ቲም ነበር፣ አትችልም ብሎ ተቀንሷል ከሃይስኩል። ከዛ በኋላ ከሃይስኩል ቲም ብቃት የለም ተብሎ የተቀነሰው ማይክል ጆርዳን የዛ ዘመን የራሱ ዘመን ቤስት ግልጓር የባስኬትቦል ተጫዋች ነው ብቻ ሳይሆን ምርጡ የምንጊዜም የባስኬትቦል ምርጡ ተጫዋች ሆኖ እንትን ብሏል። ጆርዳን ባስኬትቦልን በመሰረቱ የቀየረ በዓለም ደረጃ ዝነኛ ጨዋታ ያደረገ የኤንቢኤ 6 ጊዜ ኤንቢኤ ቻምፒዮንሺፕን ያሸነፈ 5 ጊዜ ኤምቪፒ አዋርድስ የሚባለው ያሸነፈ ሰው ነው። የጆርዳን ታሪክ ብትወድቅም አትፈልግም ብትባልም ጸንተህ እስከቆየህ ድረስ ጄኬ ራውሊንግ ስኬታማ መሆን ይቻላል። በሃይ ስኩል ላይ ብቁ አይደለም ብሎ የተጣለ ሰው ኋላ ላይ የዝንተ ዓለም የምንጊዜም የባስኬትቦል ምርጥ ተጫዋች ተብለህ እንደሚቻል የተአምር የሰራ ሰው ሚራክለስ የሚባል እንትን ነው። ጆርዳን ምን ይላል መሰላችሁ? I have missed more than 9,000 shots in my career. I have lost 300 games. 26 times I have been trusted to take the game-winning shot and missed. I have failed over and over again in my life, and this is why I succeeded. 9,000 ጊዜ ኢላማዬን ስቻለሁ፣ 300 ጊዜ ተሸንፌያለሁ፣ 26 ጊዜ ጨዋታውን ሊቀይር የሚችል ኳስ እንድመታ ተጠይቄ ስቻለሁ። በአጠቃላይ በተደጋጋሚ ወድቄያለሁ። በተደጋጋሚ በህይወቴ ወድቄያለሁ። ለዚያም ነው የተሳካልኝ ይላል። ከዚህ በላይ የሚገልጽ ነገር የለም አይደል? ለዚያም ነው የተሳካልኝ። አብርሃም ሊንከን ህይወት በውድቀትና በተግዳሮት የተሞላ ነበር ማለት ማጋነናያ። ብዙ ምርጫዎች ተሸንፏል፣ ከስሯል። ብዙ የግል ጉዳት የደረሰበት ሰው ነው። ያ ሁሉ እየደረሰበት ግን አንድም ቀን ወደ ኋላ ተመልሶ አያውቅም። ተስፋ ቆርጦ አያውቅም። የአገር መሪ መሆን ፍላጎቱ፣ አገርን የማገልገል ህልሙን ትቶ አያውቅም። ከዛ ፕሬዚደንት ሆነ ብቻ አይደለም፣ በአሜሪካ ታሪክ ውስጥ በጣም ሪስፔክትድ የሚከበር አሜሪካ በታሪክ አጋጥሞኛል ከምትላቸው ታላላቅ መሪዎች የፊት ለፊት ተሰላፊ ነው አብርሃም ሊንከን የባርነት የሚባለውን ስርዓት ያስቆመ፣ የአሜሪካን አንድነት አስጠብቆ የቀጠለ፣ በብዙ ቻሌንጆች ውስጥ አንጸባራቂ ኮከብ የሆነ፣ በሳት ተፈትኖ ወርቅነቱን ያረጋገጠ ታላቅ መሪ ነው። አብርሃም ሊንከን ፐርሲስተንስ ማሳያ ነው፣ የጽናት ማሳያ ነው። ብዙ ችግር ገጥሞታል፣
ብዙ ጊዜ ወድቋል። ግን ከወደቀበት እየተነሳ ከገጠመው ተግዳሮት ታግሎ እየጣለ የማታ ማታ ህልሙን ያሳክቷል። ህልሙን ያሳካ ብቻ ሳይሆን የብዙዎች ህልም እንዲሳካ የብዙዎች ሰቆቃ እንዲያልቅ የአገሩን አንድነት አስጠብቆ ያቆየ ሰዎችን እንደ በግ የሚሸጠው መጥፎና ጸያፊ ስርዓት ውግድ ወዲያ በቃልህ ብሎ ያስቆመ መሪ ነው። ለዛም ነው ዛሬ እኔና እናንተ የተናገርንበት ያለ ነው። ኔልሰን ማንዴላ ስለ አብርሃም ሊንከን ማለት ነው the greatest glory in living lies not in never falling but rising every time we fall ቀደም ያሉት ስለሆነ ደግሞ the Edison effect ይባላል። the Edison effect ምንድነው? ብዙ ሰዎች ብዙ ጊዜ የሆነ ነገር ለመስራት ከሞከሩና ከወደቁ በኋላ ያቆማሉ። ያላቆሙት ሰዎች ግን ህልማቸውን አሁንም እየወደቁ እየተነሱ ወደፊት ለማስኬድ የሞከሩት ሰዎች ግን መሰረታዊ የሚባል እመርታ አስመዝግበዋል። ለሆኑ ሰዎች ውድቀት በቃ እንደማለት ይቆጥሩት ነው። ለተወሰኑ ሌሎች ሰዎች ደግሞ ውድቀት ማለት የስኬት ግብአት ነው፣ የስኬት መስፈንጠሪያ ነው። እና ውድቀትን መቀበል ያስፈልጋል። እንደ ስኬት ምንጭ፣ እንደ ማስፈንጠሪያ ትምህርት እንደሚታሰፍበት አውድማ አድርጎ ማየት ይገባል። ለዛም ነው ቸርችል success is not final, failure is not fatal ያለው። ቸርችል success is not final, failure is not fatal, it is the courage to continue that counts። ዋናው ነገር መቀጠላችሁ ነው፣ ዋናው ነገር ተስፋ ለመቁረጣችሁ ነው እንደማለት ነው። ዋልት ዲዝኒ ሌላው ምሳሌ። ዋልት ዲዝኒ የሚባለው ሰውዬ ከጋዜጠኝነት ኢማጂኔሽን የለህም ተብሎ የተባረረ ሰው ነው። መጀመሪያ የሞከረው ቢዝነስ በኪሳራ የተዘጋበት ሰው ነው። ግን በፍጹም በመዝናኛው ዓለም ውስጥ ቦታ ይኖረኛል ብሎ ባጭሩ ታጥቆ የተነሳው ሰውዬ ይሄ ሁሉ ችግር ሲደርስበት አላቆመም። በጽናቱ ዲዝኒ የሚባለውን ካምፓኒ መሰረተ። በዛ ምክንያት አሁን ዲዝኒ ማለት የዓለም የመዝናኛ ኢምፓየር ነው። ዲዝኒ ፊልሞች ይሰራል። ይሄ ቴም ፓርክስ የሚባሉት እንትን ይላል። እነዚህ ነገሮች በሌሎች ነገሮችም ላይ የሚሳተፍ ካምፓኒ ነው። የካርቱን ብቻ ሳይሆን ሌሎችንም ይሰራል። በጣም ታዋቂ መዝናኛ እንትን ነው። ሎስ አንጀለስ ውስጥ የሚገኝ ነው። ውድቀት ለስኬት እንደሚዳርግ የማታ ማታ ከውድቀት ወደ ስኬት መሄድ እንደሚቻል ማሳያ ነው። ብዙ የግልና የቢዝነስ ውድቀቶቹ ቢያጋጥሙትም በዓለም ውስጥ ዋናው በጣም the most successful እና enduring brands in history entertainment brands in history ያቋቋመ ሰው ነው። ዲዝኒ ምን አለ መሰላችሁ? The way to get started is to quit talking and begin doing። ለመጀመር ትክክለኛው አንድ ነገር የመጀመሪያ መንገድ ማውራት አቁሞ በተግባር እንቅስቃሴ ማድረግ መጀመር ነው ይላል። የመጨረሻ ሰዓት ደግሞ ይሄ the last minute miracle የሚባሉት አፖሎ 13 ሚሽን። እንግዲህ አፖሎ 13 በናሳ ባለፈው እንዳወራ ነው በናሳ የተጀመረ እንትን ነው። አደጋ ገጥሞ የኦክሲጅን ታንኩ ፈንድቶ እዛ ውስጥ ያሉት ሰዎች በጣም ለከፍተኛ አደጋ ተጋለጡበት ነበር እና አስትሮኖቶቹ ያው ስፔስ ላይ ታግተው የቆሙበት ሁኔታ ነበር። ግን አስትሮኖቶቹ ተስፋ አልቆረጡም ነበር እና በብዙ ጥንካሬ ሰርተው ችግሩን ፈትተው ተመልሶ አስትሮናውቶቹ ወደ መሬት ወደ ሀገራቸው መመለስ ችለዋል። አፖሎ 13 ሚሽን በናሳ ታሪክ ውስጥ በጣም አስቀያሚው እና ቀፋፊው አደጋ መሆን ይችል ነበር። ግን ጠንክረው ስለሰሩ ያ በጣም መጥፎ አደጋ ወደ እድል ቀይረውት የሰው ልጅ ጥንካሬ አብሮ ከሰራ ከተግባባ በጥንካሬ ከሰራ ተስፋ የሚያስቆርጥ በሁኔታ በገጠመው ጊዜ ተስፋ ሳይቆርጥ ከደከመ የፈለገውን ነገር እንደሚያሳካ የሬዚሊየንስ የጥንካሬ የአይበገረነት ምሳሌ ሆኗል። ይሄ እንትን አለ ኢኖቬሽን አንደር ፕሬሸር የሚባል ኮንሰፕት አለ እና ከፍተኛ አደጋ በተደረጋችሁ ጊዜ ቡድኖች፣ ግለሰቦች፣ ሰዎች
ጊቭ አፕ የማያደርጉ ግሮዝ ማይንድሴት አዳጊ የሆነ ማይንድሴት ያላቸው ሰዎች በክሪኤቲቭሊ የማሰብ በፈጠራ የማሰብ እና አንድ የሆነ አዲስ ነገር የማግኘት ችግራቸው የሚፈታ ኢኖቬሽን የማግኘት እንትናቸው አቅማቸው በከፍተኛ ደረጃ ያድጋል። ሊወጡት የማይችል አደጋ የገጠማቸው ቢመስልም ነው። ይሄ ኢኖቬሽን አንደር ፕሬሸር ነው። እና አንድ የአፖሎ 13 አስትሮናውት ክሪው ምን አለ? ሂውስተን we have had a problem but we will not give up። ሂውስተን የቴክሳስ ዋና ከተማ ናት። ያው የናሳ እንትን የሚገኝበት ነው። ችግር ገጥሞን ነበረ ግን ተስፋ አንቆርጥም አናቆምም እየተናገረው ማለት። ግን ሁለት ነገር መጠንቀቅ ይጠይቃል። ተስፋ ለመቁረጥ በጥንካሬ መስራት አንድ ነገር ነው። ፍጹም የወደቀ ነገር ሳንኮስ ፋላሲ የሚባል አለ። ሳንኮስ ፋላሲ ምንድን ነው? የሆነ ነገር እየወደቀ ያያችሁት ካምፓኒዎች አሁን እየከሰሩ እንደ ልጅ ኢሞሽናል እንትናቸው አይ ብዙ እድሜን ገንዘቤን ያወጣሁበት ስለሆነ እስኪ ትንሽ ነገር ባደርግ ሊቀየር ይችላል ብላችሁ ዩኪፕ ኮንቲኒንግ እንትን ተስፋ ለመቁረጥ ማለት ዝም ብሎ የሞኛ አይነት እንትን አይደለም። ተስፋ መቁረጥ መተው ካለብህ መተው፣ ግን የምትተው ሁሉ ነገር ለማቆም ሳይሆን አዲስ ነገር ልትጀምር ነው። ባላንስ ይጠይቃል ማለት የማይሆን ነገር ሆነ ትቶ አዲስ ነገር መጀመር፣ የሚሆን ከሆነ ደግሞ በርትቶ መቀጠል ነው እና ዝም ብሎ መቀጠል አይደለም ማለት መሪነት እዚህ ላይ ነው የሚመጣው። ዝም ብሎ በኢሞሽናሊ መቀጠል ማለት አይደለም። ተስፋ ለመቁረጥ የማይሆን ነገር ትቶ አዲስ ነገር መጀመር ሊሆን ይችላል። መሪነት ዲሲዥን ሜኪንግ እዚህ ላይ ነው የሚመጣው። ያን ቦታ ማወቅ፣ ያን ባላንስ ማወቅ ነው ትሪኩ። ቪንስ ሎምባርዲ ምን አለ መሰላችሁ? it is not whether you get knocked down, it is whether you get up። ዋናው ነገር መውደቃችሁ አይደለም። ዋናው ነገርና ቁም ነገሩ መነሳታችሁ ላይ ነው። መውደቅ ቀላል ነው፣ ግን ወድቃችሁ ትነሳላችሁ ወይስ በወደቃችሁበት ትቀራላችሁ ነው። ይሄ የሚያሳየን ሰዎች ተስፋ መቁረጥ የለባቸው፣ መጠንከር አለባቸው። ቻሌንጅ የገጠማቸው መነሳት አለባቸው። ከወደቁበት ተነስተው መፍጨርጨር አለባቸው። ግን ደግሞ የማይሆን ነገር ሲሆን ማወቅ አለባቸው። ያ ማወቅ ነው ትሪኩ። ፕሬዝዳንት ኤርዶጋን የቱርክ መሪ ናቸው እና በሁለት ሺዎች ውስጥ ቱርክ በከፍተኛ ደረጃ ያው ቀጠናው በጣም አነጋጋሪ ቀጠና ነው። ቦስፈረስ ብላክ ሲ ያለበት ነው። ኤዥያ እና አውሮፓ የሚገናኝበት መድረክ ነው እና ኢራን አጥቶት የተጠቀመ ቱርክ ከፍተኛ የሆነ ፌሲሊቲ ይደረጋል። በሌላው ዓለም ላይ ተመሰረተ የአውሮፕላኖቻቸው በሌላው ዓለም ላይ ተመሰረተ ነው። ምርት ላይ ተመሰረተ። በተለይ ደግሞ የናቶ አባል ሀገሮች አሜሪካ የምሽት ላይ ተቀመጠበት ነው እና ከአሜሪካ ጋር የተስማማ F-35 የሚባለው ጀት አሜሪካ ጋር ተስማምቶ እያለ የሚባለው ነውና S-400 የሚባለው የመከላከያ ዲፌንስ ሚሳይል የሚባለው ሲስተም ከራሻ ስትገዛ አሜሪካ F-35 አሸጥልሽ ናቸው። አሸጥልሽ አሜሪካ አይቻልም ስትላቸው አጣጥፈው እጃቸውን አጣጥፈው መቀመጥ ወይ ደግሞ ከራሻ መግዛት ይችሉ ነበር። ኖ ብለው ደክመው ሳይንሶችን አስተባብረው የራሳቸውን አቅም ፈጠሩ። አሁን ቱርክ ዋን ኦፍ ዘ ቤስት ዘ ፋይነስት የሚባል ድሮን በጣም ዘመናዊ የሚባሉ ተዋጊ ድሮኖች አሏቸው። ጭራሽ ደግሞ የራሳቸውን አውሮፕላን በቅርቡ ጀት ሱፐርሶኒክ ጀት ጄኔሬሽን 5th ጄኔሬሽን 4th ጄኔሬሽን የሚባል ሰርተዋል። ችግር ሊገጥማችሁ ይችላል። ችግሩን እንደ እድል ከቆጠራችሁ ተአምር ነው፣ እንደ ቱርክ ትሆናላችሁ። ችግሩን እንደ ተስፋ መቁረጫ ከተጠቀማችሁበት እንደ እንትና ትሆናላችሁ። እንደ ማንኛውም ሰው ትወድቃላችሁ። ቱርክ አይነተኛ ምሳሌ ናት። ተግዳሮትን በከፍተኛ ደረጃ የአገርን አቅም የሚቀይር እድል በማድረግ አይነተኛ ምሳሌ ነው። የፕሬዝዳንት ኤርዶጋን አመራር የትልቅ እንትን ነው።
ይሄ ቲቢቱ የሚባለው እንትን በአዘርባይጃን፣ ሶሪያ፣ ሊቢያ ጦርነት ላይ ከፍተኛ ልዩነት ያመጡ ቲኤፍኤክስ የሚባሉት ፋይተር ጀት ተዋጊ ጀቶችን አመራርተዋል። በጣም ዘመናዊ ናቸው ይባላል። አሁን ቱርክ ራሷን የቻለች ነች። የሆነ ሰው የሆነ ሀገር የተስማማውን ዲፌንስ ኮንትራክት ብሎክ የሚያደርግባት ሀገር ሳይሆን እየተለመነች የሚሸጥ ሀገር ናት። የዛ መነሻ አሜሪካ F-35ን አልሸጥም ብላ በስማማችሁ መሰረት ቃሏን አለማክበሯ ነው። ተአምር ነው። ፕሬዚደንት ኤርዶጋን እና ቱርክ ችግርን ወደ እድል የመቀየር የገጠመ ተግዳሮትን እንደ ማስፈንጠሪያ የመጠቀም ምሳሌ ናቸው። ዛሬ ድሮን የቱርክ ተዋጊ ጀቶችና ድሮኖች በጣም ብዙ ቦታ ተሰማርተው ብዙ የራሳቸውን ለመከላከል ያልቻሉ ሀገራት ያገዙ። ቱርክ አሁን ኮንፊደንትሊ ሻጭ እንጂ ገዢ አይደለችም እና የገጠማቸውን የዲፕሎማቲክ ሪጀክሽን ወደ እድል የቀየሩ መሪ ናቸው። አብርሃም ሊንከን ምን ብሎ ነበር መሰላችሁ? the best way to predict the future is to create it። መጪውን ጊዜ ለመተንበይ አይነተኛው መንገድ ትክክለኛው የተሻለው አማራጭ እርሱን መስራት ነው። to create it ነው ያለው። ሌላ ስቶሪ አለ። ፓጋኒ የሚባል ሰውዬ ነው። እንግዲህ ጣሊያን ውስጥ ፈራሪ የሚባል መኪና አለ። በጣም ዘመናዊ መኪና ለግዠሪ ካር ነው። ተወዳጅ መኪና ነው። በ1970ዎቹ ፓጋኒ የሚባለው ሰውዬ ፈራሪ የሚባለው በጣም ለግዠረስ መኪና የቅንጦት መኪና አምራች የሚያመርት ካምፓኒ ውስጥ ተቀጥሮ ይሰራ ነበር። ኢንጂነር ነው እና የራሱን ብራንድ ለግዠሪ ካር ብራንድ ለግዠሪ ቅንጦት መኪና መገንባት ይፈልግ ነበር እና ፈራሪ አይቻልም ብሎ ይሄ ያልከውን ነገር አልቀበልም ብሎ እንትን አለው። ወደዛ ብላለው አልቀበልም አለው። ሐሳቡ የራሱን ማለት እዛው ፈራሪ ውስጥ ሆኖ እንደ መሐንዲስ እንትን ሊል ማለት እንጂ የራሱን ካምፓኒ አይደለም እላችሁ። እና ፈራሪ አይቻልም ብሎ ታለው። ያው አርጀንታይን ጣሊያናዊ የጣሊያን ዲሰንት ያለው እና አርጀንቲናዊ ነው። መጨረሻ ላይ ፓጋኒ አውቶሞቢሊ የሚባል የለግዠረስ ካር አምራች ካምፓኒ ከፍቶ የገጠመውን በ1992 ነው የከፈተው። ይሄንትን በፈራሪ ውስጥ ያለ ያካበተውን ቴክኒካል እውቀት ተጠቅሞ ዞንዳ የምትባል መኪና በ1999 ላውንች አደረገ። እንደ ወዲያው ላውንች እንዳደረገ ከፍተኛ የሆነ ውጤት አገኘች እና እቺ ዞንዳ የምትባለው ካር የተጠቀመችው ማቴሪያል ለመስራት የተጠቀሙበት ማቴሪያል በጣም ዘ ፋይነስት የሚባል ምርጥ የሚባል ስለሆነ በለግዠሪ ማርኬት በዚህ በቅንጦት መኪናዎች የቅንጦት መኪናዎች ታሪክ ውስጥ ከፍተኛ ቦታ ያገኘ እንትን ሆነ። ትላንት የካምፓኒ ተቀጣሪ ሆኖ እሱ ያሰበውን ነገር እሱ እንዳሰበው ከፈራሪ ኖሮ ወትሮ ከሚሰራበት ነገር እችንም ልስራ ብሎ እምቢ የተባለው ሰው ከዛ ሄዶ የራሱን ካምፓኒ አቋቁሞ ጭራሽ የራሱን መኪና አምርቶ እንዳመረተ ወዲያውም ደግሞ ዘ ፋይነስት ካር ተብሎ እንትን አለ ማለት። የሰው የሪጀክትድ የሆነ ሰው ነው። ወደዛ በተወሰው ወጊድ ወዲያ የተባለ ሰው ነው። ያን ግን ተጠቅሞ የራሱን መኪና አምራች ሆነ። ያ ብቻ ሳይሆን በጣም ከፍተኛ እንደወጣ በጣም ከፍተኛ ዝና ያገኘ ተወዳጅነት ያገኘ ምርት አመረተ ማለት ነው። ልክ እንደ ፕሬዚደንት ኤርዶጋን ማለት ችግሩን እንትን ብሎ ሀራሾ ፓጋኒ ኤክስትራ ኦርዲነሪ የሆነ ፐርዘርቨረንስ የተለየ ጽናት ተስፋ ለመቁረጥ ምሳሌ ነው። ካረም አብዱል ጀባር የሚባል ሰውዬ the moment you give up is the moment you let someone else win። ተስፋ የቆረጣችሁ ለታ ሌላ ሰው እንዲያሸንፍ ፈቅዳችኋል ማለት ነው። እናንተ ተስፋ ትቆርጡ በእናንተ ቦታ ሌላ ሰው ስኬታማ ይሆናል ይላል። አንዳንድ ጊዜ ያ ስኬታማ የሚሆን ሰው ጠላታችሁ ሊሆን ይችላል።
እንዳሰሩ ምክንያት የሆነ ሰው ሊሆን ይችላል። ዶንት ጊቭ አፕ። ስቲቭ ጆብስ በ1985 ዓመተ ምህረት ስቲቭ ጆብስ ከራሱ ካምፓኒ ተባረሩ ነበር ከአፕል አስችልም ተብሎ። ከ12 ዓመት በኋላ ነው የተመለሰው። አትችልም ብሎ ከራሱ ካምፓኒ ተባረሩ። እንደተባረረ ግን ተስፋ አይደለም የቆረጠው። ኔክስት የሚባል ኮምፒውተር ካምፓኒ አቋቁሞ ፒክሳር የሚባል አኒሜሽን ስቱዲዮ ገዝቶ ቶይ ስቶሪ የሚባል ፊልም እንደዚህ አይነት ፊልም እያወጣ የአኒሜሽን ፊልምን ታሪክ የሚቀይር ስራ ነው የሰራው። በ1996 እንደተመለሰ ግን ኔክስት የሚባለውን ካምፓኒ ወደ አፕል እንዲገባ አድርጎ እንትን ብለዋል። አይፓድ፣ አይፎን፣ አይፖድ የሚባሉ ምርቶችን እንዲጀምር አድርጓል። ባለፈው ዝርዝር ታሪኩን ነግረናል። ከተባረረበት ካምፓኒ ሲመለስ እሱ ከመሞቱ በፊት አፕል የሚባለው ካምፓኒ $1 ትሪሊየን እንዲደርስ አድርጎታል። አሁን 3 ትሪሊየን ዶላር ነው። the most valued company ነው በዓለም። እና ስቲቭስ አትችልም ብሎ ከመሰረተው ከራሱ ካምፓኒ ተባሮ ተመልሶ ከተባረረ በኋላ ተስፋ ሳይቆርጥ ካምፓኒዎችን መስርቶ እንደገና ከተመለሰ በኋላ አፕልን አስነስቶ the most valued company የፈጠረ ሰው ነው። ብዙ ፐርሰናል ቻሌንጅስ ግን መጨረሻ ላይ የሞተው በካንሰር ነው። ብዙ ችግር የደረሰበት ሰው ነው። አሸንፏል። እና ይሄ የምናቀርብበት ላፕቶፕ ጨምሮ ብዙዎቻችሁ ያዛችሁት ሞባይል የሱ ምርት ነው። ስቲቭ ጆብስ ምን አለ መሰላችሁ? Your work is going to fill a large part of your life, and the only way to be truly satisfied is to do what you believe is great work, and the only way to do great work is to love what you do. ስራችሁ የህይወታችሁ ትልቁ አካል ነው። ከፍተኛ እርካታ እንዲሰማችሁ ከፈልጋችሁ ትልቅ ነው እወደዋለሁ የምትሉትን ስራ መስራት ነው። and ትልቅ ነው እወደዋለሁ የምትሉትን ስራ ለመስራት ብቸኛው መንገድ ደግሞ የምትሰሩትን ስራ መውደድ ነው። ስራችሁን መውደድ ነው። እየሰራችሁ ነው ካልወደዳችሁት ዋጋ የለውም። you cannot do great things። እዚህ ነው ያላችሁት፣ ጊዜያችሁን አጥፍታችኋል። ደሞዙ ትንሽ ህይወታችሁን አይቀይርም ወይ ስራውን አልቀየራችሁም፣ ተያይዞ እንትን ነው ውድቀት ነው። ስራችሁን ከቀየራችሁ ግን ቢያንስ ትረካላችሁ። ቢያንስ ሪዋርድ ይኖረዋል። ቢያንስ ግን እርካታ ይሰማችኋል። ሴንስ ኦፍ ፉልፊልመንት ደግሞ ከሁሉ በላይ ትልቁ ነገር ነው። ያልተረካ ስኬት የራቀው ህይወት በጣም መጥፎ ነው፣ ሚዝረብል ነው። ከሁሉ በላይ ሰው ስኬታማ መሆን ያለበት ከሁሉ በላይ በሚሰራው ስራ ውጤት ማምጣት ያለበት የሰው ልጅ ለተቋሙ ለማንም ለፈጣሪ ሲል አይደለም፣ ለራሱ ሲል ነው። ኦፕራ በልቲሞር ያለች አንከር ነበረች፣ ዜና አንባቢ ነበረች። አትችልም ተብላ ተባረረች። unfit for television ተብላ ፊትሽ ምንሽ ይሄ ሲሆን በቀን ወደሚተላለፍ ያው አንከር ማታ ወደ በቀን የሚተላለፍ ፕሮግራም ተሻውራ ዘ ኦፕራ ዊንፍሬ ሾው የሚል ፕሮግራም ጀመረች። ይሄ ፕሮግራም one of the longest running and most influential talk show in television history ነው። ለረጅም ጊዜ ሳይቆራረጥ የቀጠለና ተጽዕኖ ፈጣሪ ቶክ ሾው ነው። ትላንት ግን ለስክሪን አትመችም፣ ፊትሽ ለስክሪን አይሆንም ተብላ የተባረረች፣ ብዙ ተገዳ የተደፈረች፣ ብዙ ችግር የተፈራረቀባት ሰው ነች ኦፕራ ማለት። ይሄ ሁሉ ነገር ደርሶባት የኦፕራ ዊንፍሬ ሾው በቴሌቪዥን ታሪክ ውስጥ የተለየ ባህሪ ያለው ጥልቅ ያለ ኮንተንት ያለው ትርጉም የሚሰጥና ሰዎች ራሳቸውን እንዲያርሙ እንዲያሳክ የተሻለ ሰው እንዲሆኑ የሚያግዝ ጉዳዮች ላይ የሚያተኩር ቶክ ሾው ነው። ሰዎች እሱን ሲያዳምጡ ፐርሰናል ትራንስፎርሜሽን ውስጥ ይገባሉ፣ ስፒሪቹዋል ግሮዝ ውስጥ ይገባሉ። ለማህበራዊ ንቅናቄ ለማህበራዊ ለውጥ መሰረት የሆኑ
ንቅናቄዎችን የተፈጠረበት ሾው ነው። ከዛ አልፋ ኦፕራ የራሷን የሆነ ሚዲያ ኢምፓየር ላይክ ሃርፖ ፕሮዳክሽንስ የራሷ የሆነ ፊልም የሚያሰናዳ ካምፓኒ OWN ኦፕራ ዊንፍሬይ ኔትወርክ የሚባል የራሷ ኔትወርክ አላት። እቺ ሴትዮ ሺቢከም የመጀመሪያዋ ሴት ጥቁር ሴት ቢሊየነር በመሆን የመጀመሪያዋ ጥቁር ቢሊየነር ሴት ሆናለች። ስሟም የስኬትና የኤምፓወርመንት ኦፕራ ዊንፍሬይ ማለት ዛሬ የስኬትና የኤምፓወርመንት ተምሳሌት ነው። ኦፕራ ማለት ስኬት ነች። ኦፕራ ማለት የኤምፓወርመንት ምልክት ነች። ይሄን ሁሉ ስትሆን ተገዳይ ተደፈረች የወደቀች ምናምን ሰው ናት። የገጠማትን ቻለች ወደ እድል ቀይራው ዛሬ የስኬት ጥግ ላይ የደረሰች ገንዘብ፣ ኢንፍሉዌንስ፣ ኢምፓወርመንት የብዙ ሰዎች ህይወት እንዲቀየም ሶሻል ቼንጅ፣ ፐርሰናል ትራንስፎርሜሽን ምናምን የሚገኝበት ቶክ ሾው ሆኗል። አቺም ስትባረር ብታቆም ኖሮ አበቃ ነበር። አላቆመችም። እያንዳንዱን ቻሌንጅ እያንዳንዱን ፌለር የስኬት አውድማ አድርገው ተሳክቶላታል። እና ምን ብላ ነበር? The biggest adventure you can take is to live the life of your dreams. ትልቁ ጀብድ ከፍተኛው ልትፈጽሙት የምትችሉት ጀብድ የምትፈልጉት ህልም የህይወታችሁ ትልቁ ጀብድ ህይወታችሁ በምትፈልጉት ህልም ዙሪያ እንዲሽከረከር ማድረግ ነው። በዛ ላይ የተመሰረተ እንደማድረግ እሷ የምትፈልገው የቴሌቪዥን ቶክ ሾው ሆስት መሆን ነው። ሰዎች አትሆኝ ማለት አባረሯት። የራሷን ካምፓኒ ፈጥራ ምን ብላ successful the longest running influential talk show ከፍታ the first black woman ቢሊየነር ሆና ሁሉም ነገር አሳክታለች። ይሄ የምታዩት ስኬት ከብዙ ውድቀት በኋላ የሆነ ነገር ነው። ሁላችንም ያን ማድረግ እንችላለን። ሁላችንም እንደሷ መሆን እንችላለን። ፖስት ትራውማቲክ ቲዮሪ ምንድን ነው? ችግር ሲደርስበት አንድ ሰው ለምሳሌ አድቨርሲቲ ሲደርስበት በሆነ መንገድ ሲወድቅ ወይ ደግሞ ሪጀክት ሲደረግ አትችልም ተብሎ ሲባረር ፔጋኒ አይተናል። አትችልም ተብሎ ይሄ ለፌራሪ ይሄን እንደዚህ አይነት መኪና ለስራ ብሎ ሲጠይቅ አትችልም ተብሎ ተባሮ ከዛ በኋላ የራሱን ብራንድ ከፍቶ እንዴት እንዳደረገ ባልቲሞር ላይ ባይዘው ኢትዮጵያዊ አንከር አለች። ባልቲሞር አሁን as we speak ኢትዮጵያዊ አለች እና ኦፕራ ዊንፍሬይ ልትሆን ትችላለች አይታወቅም። ባልቲሞር አንከር ሆና ተቀጥራ ያለው ኦፕራ ዊንፍሬይ አትችልም ተብላ ለቴሌቪዥን መልክሽ ለቴሌቪዥን አይሆንም ተብላ የተባረረችው። ከዛ በቶክ ሾው ታሪክ ውስጥ the longest running the most influential እና the first black African woman ቢሊየነር ሆነች ማለት። ይሄ የሚያሳየን የሆነ ሰው ሪጀክት ሲደረግ ሲወድቅ በሆነ ምክንያት አድቨርሲቲ ሲገጥመው እድል ሊሆን ይችላል፣ ወደሆነ ከፍተኛ እድገት ሊወስደው ይችላል። ይሄ ፖስት ትራውማቲክ ግሮዝ ይሄ ትራንስፎርሚንግ ሪጀክሽን ኢንቱ ሬዚሊየንስ የሚለው አንዱ ማሳያ ነው። የሪሶርስ ዲፔንደንሲ ቲዮሪ ይባላል። ሪጀክሽን አዘ ሞቲቬሽን ቱ ሰልፍ ሰፊሸንሲ የኤርዶጋን ማለት ኤርዶጋን F-35 ከአሜሪካ ለመግዛት ተስማምተው S-400 የሚባለውን የራሽያ ዲፌንስ የሚሳኤል መከላከያ ሲስተም ሲገዛ የአሜሪካ ብሎክ አደረገችው F-35። ከዛ እንዳየነው FTX ነው ምናምን የሚባል TFX የሚባል ፋይተር ጀት እና ድሮኖች አሁን ለዓለም ሁሉ የተረፈ one of the best drone system የሚባል በዛ ሪጀክሽን ምክንያት ነው ሲባል በእልህ ተነስቶ MIT አሁን የልጁ ባል ነው ባይከባር የሚባለው እሱን ኢንስፓየር አድርጎ ምናምን አስገራሚ እንትን ሶ ሪሶርስ ዲፔንደንት ቲዮሪ እሱን ነው የሚናገረው። ይሄም እንደዚሁ ሪጀክት ሲደረግ ወደ ሪቮሉሽን
አንድ ሰው አንድ ተቋም ኖ ስትባል ተርኪ ብዙ ሰው የሚያደርገው ምንድነው? አሁን አንድ ሰው ኮንትራክት ተሰጥቷችሁ እምቢ ብላችሁ ወደ ምን እንደምትሄዱት ወደዛኛው የሚያቀርበው ነው የምትሄዱት። ተርክ ግን እንደዛ አይደለም ያደረገችው። የራሴን እሰራለሁ ብላ ነው የመጣችው። መሪ ከተገኘ ኢትዮጵያም እንደዛ እያደረገች ነው። ባይዘው ድሮን ሲስተም ላይ በጣም ከፍተኛ ምርታ ያመጣች። ሪጀክሽን ሁለት ነገር አለው። ሰነፍ ለሆነ ሰው ሪጀክት ሲደረግ ተስፋ ይቆርጣል፣ ይተዋል። ጎበዝ ለሆነ ሰው ስትሮንገር ያደርገዋል። አሴም ታይም እንደ ተርክ ስትከለከል ፔጋኒ ሲከለከል የበለጠ ነገር ሰርተው መኪና ኢንጂነር ልሁን ያለው ኢንጂነር ነበር፣ ግን ያ ኢንጂነር ፌራሪ የሚሰራው ፓርት ላይ የራሴን ዲዛይን ላምጣና ለስራ ባለቤቱ ፈራሪ ነው የሚሆነው ነው ተባለ። የራሱ ፔጋኒ የሚባል መኪና ባለቤት ሆነ። አምራች፣ በጣም ለግዥረስ መኪና አምራች፣ የቅንጦት መኪና አምራች ማለት። ቱርክም እንደዛ ነው የሆነችው። እንቆቅልሽ ነው። ሰው ሪጀክት ሲደረግ ተስፋ ሊቆርጥ ይችላል። ሰው ሪጀክት ተደረገ ደግሞ አንዳንዱ ደግሞ ጠንካራ ይሆናል። ጭራሽ ኢኖቬሽን አዳዲስ ነገር ይፈጥርበታል። ይሄ ዘ ሪዘራንስ ኦፍ ዘ አንደርዶግ የሚባል አለ። መናቅ አትችሉም መባል። አንደርዶግ ነው ዊክ ነው ብላችሁ ስታስቡት ይነሳና ተአምር ይሰራል። ይኸውላችሁ ይሄ ፕሬዝዳንት ኤርዶጋን ባይካባር የምትባለው ድሮን ላይ እየፈረሙ ነው። እቺ ድሮን እኛም እዚህ ጦርነት ላይ ከፍተኛ አስተዋጽኦ አድርጋለች። ትቢቱ ትባላለች። አሁን ደግሞ ሌላ ዘመናዊ ትመጣለች። አዘርባይጃን ጋር የነበራቸው ጦርነት ላይ ከፍተኛ እንትና፣ ሶሪያ ላይ በጣም እንትኖች ናቸው። ፕሬሲሽናቸው ከፍተኛ ነው። ያ ሁሉ ግን ኤፍ35 ከአሜሪካ እኮ ገዝተው ነው፣ በነፃ አይደለም። አሜሪካ ቱርክ የናቶ አባል ስለሆነች ያው ናቶ አባል ሜምበርስ ይቀያየራሉ መሰለኝ፣ ግን ሪጀክት ተደረጉ። በገንዘባቸው ገዝተው የሚወስዱት ነገር ነው ተባለ። ይኸው ተአምር ሰሩ። ለእኛ ተረፉ፣ ለሁላችን ተረፉ።